ሰላም ተማሪዎች እንደምናላችሁ ጸርኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 4.2 the structure and function of DNA and RNA እንመለከታለን። የዲኤንኤ እና የአርኤንኤ አወቃቀራቸው እና ተግባራቶቻቸውን የምንመለከት ይሆናል። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ቪዲዮ የምናደርገው ነገር ምንድነው? አንደኛ we'll describe the structures of DNA and RNA ዲኤንኤ እና አርኤንኤ ሞለኪውልስ እንዴት አድርገው እንደተዋቀሩ ቅርጻቸው ምን እንደሚመስል እናብራራለን። we'll draw and label the structures of DNA and RNA ዲኤንኤ እና አርኤንኤ የተዋቀሩት ከምን እንደሆነ እንመለከታለን። and we'll describe the process of DNA replication በተጨማሪም ደግሞ ዲኤንኤ ሪፕሊኬት ሲያደርግ የራሱን ኮፒ የራሱን ግልባጭ ሲሰራ በምን አይነት ሂደት እንደሆነ እናብራራለን። and we'll explain the functions of DNA and RNA ዲኤንኤ እና አርኤንኤ የምንላቸው ሞለኪውልስ ያላቸው ተግባራት ምን እንደሆኑ እናብራራለን። መጨረሻም we will compare DNA with RNA with respect to structure and function ዲኤንኤ እና አርኤንኤ ካላቸው የአወቃቀር ይዘት እንዲሁም ደግሞ ካላቸው ተግባር አንፃር ያላቸው ልዩነት ምን እንደሆነ እንመለከታለን። so ይሄንን subsection ከመጀመራችሁ በፊት ask this self questioning. Before starting this section, ask yourself this question: what do I know about the structure and function of DNA and RNA, and what do I want to learn from this section የሚለውን ነገር መልሱ። ስለ RNA ስለ DNA እስካሁን ምን አውቃለሁ፣ ስለ ተግባራቶቻቸው ምን አውቃለሁ፣ ስለ አወቃቀራቸው ምን አውቃለሁ የሚለውን ጥያቄ ጠይቁና ከዚህ subsections ምንድነው መማር የምፈልገው የሚለውን ነገር ራሳችሁ መልሱ። So both DNA and RNA have their own structures and important role in determining the characteristics of organisms. ሁለቱም DNAም RNAም ዲኦክሲ ራይቦኒክሊክ አሲድም ራይቦኒክሊክ አሲድ የምንላቸው ሞለኪውሎች በህዋሳቶቻችን ውስጥ የሚገኙ ናቸው ብለናል አይደለም? በክፍለ ህዋስ ውስጥ በኒውክለስ ውስጥ የምናገኛቸው ሞለኪውልስ ናቸው። this molecules የራሳቸው የሆነ አወቃቀር እንዲሁም ደግሞ ሚና አላቸው። ምንን በመወሰን ውስጥ የእያንዳንዱን ህይወት ያለው ነገር ባህሪውን በመወሰን ውስጥ ማለት ነው። በመጀመሪያ የዲኤንኤን ስትራክቸር ኤንድ ፈንክሽን ብናይ the structure and function of DNA ብናይ አወቃቀሩና ተግባራቱ ምን ጥያቄ መጠየቅ እንችላለን? ቀደም ብለን what's DNA made of DNA የምንለው ሞለኪውል ከምንድን ነው የሚሰራው እና ደግሞ what is its functions ምንድነው ደግሞ ተግባራቶቹ ውስጥ ምንድናቸው የሚለውን እንመልሳለን። The structure of DNA is a ladder-like double helix twisted into a spiral shape. የዲኤንኤ ቅርጹን ብንመለከት መሰላል ተጠማዞ ነው ይመስሉናል አይደለም? ቀደም በሚለው ቪዲዮአችን so in which the sugar and phosphate groups form the two vertical ladder ልክ የመሰላል ሁለት ዘንግ መወጣጫዎች አሉት አይደለም? እነዚህ ዘንጎች በዲኤንኤ ከምንድነው የሚሰሩት? የዲኤንኤውን ስትራክቸር አወቃቀሩን ስንመለከት they are made of the sugar and phosphate group and the nitrogen bases form the ladders rungs ማለት ነው። መወጣጫ ደግሞ መርገጫ ደግሞ የመሰላሉን ዘንግ ደግሞ የሚሰሩልን the nitrogen bases ናቸው ብለናል አይደለ? so all in all DNA is made up of the phosphate group, sugar and the nitrogen base ብለናል። so በምን አይነት መልኩ ነው የተዋቀሩት? ፎስፌት እና ሹገሩ ይሄንን ጎንዮሽ ጎንና ለጎን ቆሞ የምናገኛቸውን ቼንስ ይሰሩልናል። ከዛ እነዚህን ቼንስ ደግሞ የሚያገናኙልን the nitrogen bases አሉ ብለናል። so ይሄ ልክ እንደ መሰላል ያለው መዋቅር ተጠማዞ twisted አድርጎ ሄሊክስ ደብል ሄሊክስ ይሰራል። so DNA as a double helix spiral shaped ሆኖ ነው የምናገኘው ማለት ነው in the nucleus. so ቀደም ብዬ እንዳልኩት it consists of two long chains of chemicals called polynucleotide that twist around each other to form a double helix. የሚሰራው ከኒውክሊዮታይድ ነው። a chain of nucleotide ናቸው የሚሰሩት ማለት ነው። so a double chain of nucleotides አንድ ላይ ሆነው በናይትሮጂነስ ቤዞች አማካኝነት the ladders ይሰራሉ and the phosphate እና the sugar ደግሞ they make the backbone ማለት ነው። so all in all nucleotides are the basic building blocks of a DNA molecule. DNA moleculeን የሚሰሩልን this nucleotides ናቸው and this nucleotide is made up of the phosphate, the sugar and the nitrogen bases ማለት ነው። so polynucleotide ነው ከፖሊኒክሎታይድ ነው የሚሰራው DNA ካልን ከብዙ ኒክሎታይድስ ናቸው ማለት ነው። so አንዱን ኒክሎታይድ ወስደን ምን እንደሚመስል ብናይ አወቃቀሩን የሚሰራው ፎስፌት ግሩፕ አለው the pentose sugar አለው okay it's a deoxyribose sugar the pentose sugar here there is no oxygen ማለት ነው deoxy የምትለው እሷን ታመለክትልናለች and nitrogenous bases አሉት this nitrogenous could be
አደናይን፣ ሳይቶሲን፣ ጓኒን እና ቲያሚን የምንላቸው ሊሆኑ ይችላሉ ማለት ነው። አንዱ ሲንግል ኒክሎታይድ ይህንን ይመስላል። እንደነዚህ አይነት ኒክሎታይድስ በብዙ ቁጥር ቼን ሰርተው ሰንሰለት ሰርተው ነው ማለት ነው ኦል ኢን ኦል ዲኤንኤን የሚሰሩልን። So like I said, each nucleotide is composed of sugar, phosphate group and nitrogenous base. So there are 4 types of nitrogenous bases እንደምናውቀው ከሶስቱ ነው የሚሰራው ዲኤንኤ ያለን። ናይትሮጀነስ ቤዞች ደግሞ 4 አይነት ሊሆኑ ይችላሉ። አደኒን ሊሆን ይችላል፣ ታያሚን ሊሆን ይችላል፣ ጓኒን ሊሆን ይችላል፣ ሳይቶሲን ሊሆን ይችላል። እዚህ ጋር እንደምትመለከቱት ሳይጠማዘዝ በፊት the backbone, they are made up of the sugar and phosphate group, and this colored ones እንደምታዩት are the nitrogenous bases ማለት ነው። በእነሱ አማካኝነት ነው እንደ መሰላል የሆነ አይነት መዋቅር የያዘው ዲኤንኤ። ስለ nitrogenous bases ስናይ these are bases belong to 2 large chemical families called purine and pyrimidine. እነዚህ nitrogenous bases the adenine, guanine, cytosine, thiamine and uracil ምንለው ደግሞ nitrogenous bases አሉ። እነዚህ ቤዞች ለሁለት ኬሚካዊ ቤተሰቦች ውስጥ እንመድባቸው እንችላለን። ኦኬ ፒሪን እና ፒሪሚዲን ብለን ማለት ነው። አደኒን እና ጓኒንን ፒሪንስ የምንላቸው የኬሚካዊ ቤተሰቦች ውስጥ እንመድባቸዋለን። ሳይቶሲን እና ታያሚን ደግሞ in the pyrimidine ማለት ነው። what's the difference between the purines and pyrimidines ካለን it's all about their chemical structure ተመስርቶ ነው። በኬሚስትሪ ትምህርታችሁ የምታስታውሱ ከሆነ there is what we call heterocyclic aromatic compounds ምንላቸው አሉ። this purines and the pyrimidines are this compounds ማለት ናቸው። heterocyclic aromatic compounds ምንድን ናቸው? አንደኛ ሄትሮ የምትለው ነገር ከምን ያሳየናል? እነዚህ ኮምፓውንድስ የተሰሩት ከተለያዩ አተምስ መሆኑ ነው። ኦኬ mainly ከካርበን እና ከናይትሮጅን ነው። and the cyclic የምትለው የምታሳየን በአወቃቀሩ ሪንግ ቀለበት የሚሰራ አይነት ቅርጽ መኖሩን ነው የሚያሳየን ማለት ነው። አሮማቲክ ደግሞ የምትለዋ ነገር ምንድነው ታመለክትልናለች? very stable የሆነ ኮምፓውንድ እንደሆነ ነው የሚያሳየን which means የተረጋጋ ማለት ነው። እዚህ ጋር ልዩነታቸውን ካየን the purines have got this double ring ሁለት ቀለበታማ የሆኑ አወቃቀሮች ቅርጾች እንዳለን አይደል እዚህ ጋር አንደኛው is 6 ከ6 አተምስ የተሰራ ነው። እዚህ ጋር እንደምታዩት ስንቆጥር 1 ሳይዶቹን ቆጥር 1 2 3 4 5 6 አይደለ? ሌላኛው ደግሞ አብሮት ያለው ሌላኛው ሪንግ 5 ሳይድድ ነው which means ከ5 አተምስ የተሰራ ሪንግ ነው። በእንደዚህ አይነት ወይ ደብል ሪንግስ ሆኖ የምናገኛቸው ላርጀር የሆኑ ናይትሮጀነስ ቤዝስን ምን አይነት ናቸው? the purines እንላቸዋለን። the purines ውስጥ ደግሞ አደኒን እና ጓኒን አወቃቀራቸውን ብናይ ደብል ሪንግ ናቸው። 5 + 6 membered rings የሚለው እሱን ማለቱ ነው። okay they are fused እነዚህ ሪንጎች አንድ ላይ ተጣብቀው የምናገኛቸው ናቸው። and the pyrimidines ደግሞ ካየን they have got one ring ደብል ሪንግ አይደለም፣ ሁለት ሪንጎች አንድ ላይ ሆኖ ሳይሆን አራሶን የቻለ አንድ ሪንግ ብቻ ነው ያለው which is ከ6 አተምስ የተሰራ ማለት ነው። ሳይዶቹን ብንቆጥር and the atoms the compound ውስጥ ያለው atoms ብንቆጥር they are 6. these are 6 membered rings እንላቸዋለን ማለት ነው። እነዚህ ውስጥ ደግሞ ሳይቶሲንን፣ ታያሚንን፣ ዩራሲልን እናገኛለን ማለት ነው። ኦኬ ጠቅላላ አርቀን ልዩነታቸውን ስናይ the purines and the pyrimidines purines double rings አላቸው። ኦኬ አንደኛው 5 membered የሆነ ሌላኛው ደግሞ 5 membered ሌላኛው ደግሞ 6 membered የሆነ double ring ነው የሚሰሩት። and the pyrimidines ካልን ደግሞ one from a single ring ነው የሚሰሩት which means they have got 6 atoms in them ማለት ነው። ኮምፓውንዶች ውስጥ ከሁለቱ እንደምታዩት the purines are bigger than the pyrimidines because ከሁለት ሪንግስ ስለሆነ የሚሰሩት ተለቅ ያሉ ሞለኪውልስ ናቸው። the pyrimidines are smaller molecules. in the purines we find the adenine እና ጓኒን የምንላቸው nitrogenous bases እንመድባቸዋለን። and in the pyrimidine ደግሞ the cytosine, thiamine and uracilin እንመድባቸዋለን ማለት ነው። okay we can see their difference በዚህ መልኩ። ታዲያ እነዚህ nitrogenous bases they form the ladder of the DNA ብለናል አይደለ? እዚህ ጋር የምናየው መዋቅራቸውን እንደምሳሌ አይደለ መዋቅር የሚሰሩልን the nitrogenous bases ናቸው ብለናል። how do they make that?
ፔር በማድረግ ነው። this nitrogenous bases ጥንድ ሆነው አንድ ላይ ተሳስበው ይገናኛሉ ማለት ነው በሃይድሮጅን ባንድ አማካኝነት። ሶ እንዴት ነው ተሳስበው ፔር የሚያደርጉት? ጥንድ ሆነው ላደሩ ነው የሚሰሩት። the adenine pairs with that of the thymine base pair and the cytosine pairs with that of the guanine base pair ማለት ነው። ኦኬ አደኒን ከታያሚን ጓሚን ከሳይቶሲን እየተሳሳቡ ነው this bond እየተሳሰሩ የዲኤንኤውን ላደር የሚሰሩት ማለት ነው። ሶ እዚህ ጋር እንደምታዩት አደኒን is a purine አይደለም has got a double ring. so the double ring ከሲንግል ሪንግድ ከሆነው ታያሚን ጋር ፔርድ ይሆናል። the cytosine again is a single ringed one which is pyrimidine ነው። ከጓኒን double ringed ከሆነው ፒውሪን nitrogenous base ጋር ነው ማለት ነው ፔር የሚያደርገው። ሶ እንደዚህ እየሰሩ they make the ladder of the DNA ማለት ነው። ኦኬ ሶ ምክንያቱ ደግሞ ምንድነው? one it keeps the width of the DNA double helix uniform እንዲሆን ያደርገዋል። ያለ ሁሉም ወጥ የሆነ ተመሳሳይ የሆነ ስፋት እንዲኖረው ማለት ነው። ሁለት ለምሳሌ ፒውሪንስ አንድ ላይ ሆኖ ቢሆን ኖሮ በጣም ይሰፋ ነበረ width of the DNA or ደግሞ ሁለት ፒውሪንስ አንድ ላይ ሆኖ ቢሆን ኖሮ ደግሞ again ይጠብ ነበረ። so in nature the DNA has got this wise የሆነ አፈጣጠር ማለት ነው። width appropriate የሆነና ዩኒፎርም የሆነ እንዲሆን ማለት ነው። ስለዚህ እንዲህ አይነት አወቃቀር መኖሩ ደግሞ DNA ምን ያግዘዋል? አንደኛ በቂ መልኩ ኢንፎርሜሽን የስነ ባህሪ መረጃዎችን ማስቀመጥ እንዲችል ሪፕሊኬት ሲያደርግ ሲባዛና የራሱን ኮፒ ሲሰራ በበቂ መልኩ ራሱን ሪፕሊኬት ማድረግ እንዲችል እና ስቴብል መሆን እንዲችል ኦኬ የተረጋጋ ሞለኪውል ሆኖ in that particular nucleus መቆየት እንዲችል ያስችለዋል ማለት ነው this kind of bonding መኖሩ። and this H bases they are attached to a sugar molecule and a phosphate molecule to form a nucleotide which is the building blocks of the DNA which we call the nucleotide. so እነዚህ nitrogenous bases ቅድም የጠቀስናቸው the purines and the pyrimidines ከምን ጋር attached ሆነዋል? ከsugar molecule እና ከphosphate molecule ጋር attached ሆነዋል which are the backbones making the strand of the DNA ማለት ነው። ይሄንን ደግሞ እንደ ክር ያለውን መሰል የዲኤንኤ መዋቅር የሚሰሩልን the phosphate and the sugar molecules ናቸው። so እነዚህን ከነዚህ ጋር attached የሆኑት ደግሞ the nitrogenous bases ናቸው። አንድ ላይ በመሆን እነዚህ ሶስቱ molecules ናቸው ማለት ነው ኒውክሊዮታይድ የምንለውን ነገር የሚሰሩልን። so this polynucleotides a chain of nucleotides they make the whole DNA. so እዚህ ጋር figure 4.2 ብናይ it shows the structure of the purine and the pyrimidines ቀደም ብለን ያየናቸው የናይትሮጀነስ ቤዝስ አይነቶችን ያሳየናል። ፒውሪንስ እና ፒሪሚዲንስ ብለናቸዋል ብለን እንከፍላለን ብለናል በሁለት አይደል the nitrogenous baseዎችን። so in the purine we find the guanine and adenine they are double ringed ወይም ደግሞ ሁለት ሪንግ attached ሆነው የምናገኛቸው ኮምፓውንዶች ናቸው heterocyclic nitrogenous compounds and the pyrimidines ደግሞ single ringed የሆኑ nitrogenous compounds ናቸው። they've got 6 membered single ring ማለት ነው ከ6 atoms የሚሰሩ ደግሞ single ringed የሆኑ nitrogenous compoundoችን ደግሞ pyrimidines እንላቸዋለን which consists of the cytosine, thiamine and uracil የምንለው ማለት ነው። so thiamine and uracil are similar. their difference is that we find thiamine in the DNA and the uracil in the RNA molecule. በተጨማሪም ያው chemically similar ተመሳሳይ ቢሆኑ and when we see the thiamine there is a methyl group attached to that chemical compound but in the uracil it doesn't have this methyl group. እሱም ሌላ ልዩነታቸው ነው rather than that they're similar and like I said thiamine is found in the DNA and the uracil is found in the RNA. so በዚህ መልኩ the structures of the purine and the pyrimidines ማየት እንችላለን። in the DNA structure the sugar deoxyribose and the phosphate form the backbone of the DNA molecules and the nitrogenous bases form hydrogen bonds between the two strands of the backbone to form a ladder-like structure. same ደግመን ነው እያልን ያለ ነው። ምን ብለናል? የዲኤንኤ አወቃቀሩን ስንመለከት the sugar okay the deoxyribose sugar and the phosphate group form the backbone of the DNA የዲኤንኤውን እንደ ጀርባ አጥንት በመሆን መወጣጫ እጀታ የሉም ከጎንና ከጎን መሰራ ላይ የምናገኛቸው እንደነሱ አይነት ይሰራሉ and
እነሱ ደግሞ ከናይትሮጂነስ ቤዞች ጋር ኮኔክትድ አታችድ የሆኑ ስለሆኑ the nitrogenous base of one strand and the other attached ይሆኑና በሁለቱ መካከል የሚፈጠር ሃይድሮጅን ቦንድ አለ between the two nitrogenous bases በእነሱ መተሳሰር አማካኝነት የመተሳሰር ሁኔታ አማካኝነት because of the hydrogen bond ምን ይሰራሉ ማለት ነው the ladder like structure of the DNA ይሰራሉ ማለት ነው each strand of DNA shows polarity which means two ends are different the one is referred to as 5' end and the other is 3' end እንደና የዲኤንኤ አወቃቀሩን እዚህ ጋር ደግሞ ስንመለከት እና እያንዳንዱን ስትራንድ የዲኤንኤ ስትራንድ ልዩነታቸውን ስናይ አንደኛው ሁለቱ they have got two different ends የሚነሱበትና የሚጨርሱበት የተለያየ ነው ኦኬ አንደኛውን 5' እንለዋለን ሌላኛውን ደግሞ 3' እንለዋለን ማለት ነው ኦኬ so what's the difference between the 5' and 3' እንለው so 5' እንለው is እዚህ ጋር የምታዩት ፎስፌት ግሩፕ አታችድ የሆነው ከሹገሩ አምስተኛው ካርበን ላይ ነው ኦኬ we said ከፎስፌት ግሩፕ እና ከሹገር ሞለኪውል ነው የሚሰራው ብለን የለ የዲኤንኤ strand the backbone of the DNA so እዛ ላይ ስናይ the phosphate group is attached to the 5th carbon of the deoxyribose sugar ማለት ነው so ያንን ቦታ 5' እንለዋለን ኦኬ ኤንዱን ማለት ነው የዲኤንኤ መጨረሻውን 5' እንለዋለን ከዛ ደግሞ ሄዶ የሚጨርስበት ደግሞ ያቺኛዋን ኤንድ ፖይንት they have got two ends አይደለ right this ends ምንላቸው so አንደኛው end is the 5' end where the phosphate group is attached to the 5th carbon of the deoxyribose sugar okay እዚህ ጋር አምስተኛው ካርበን ጋር ነው አታችድ የሆነው the 3' end ጋር ደግሞ ስናይ ምንድነው ልዩነቱ the OH ወይም ደግሞ the hydroxyl group የት ላይ ነው አታች ያደረገው at the 3rd carbon of the deoxyribose sugar ማለት ነው እዚህ ጋር እንደምታዩት ኦኬ so ይሄ ነው ልዩነታቸው ማለት ነው so ያንደኛው የዲኤንኤ አንደኛው ስትራንድ መጨረሻው ዳይሬክሽን አቅጣጫው በ5' እዚህ ጋር አንድ ኤንድ ኖሮት ከዛ እዚህ ጋር 3' ሌላኛው ኤንድ ከሆነ ሌላኛው ስትራንድ ደግሞ in the opposite direction ነው የሚመጣው ማለት ነው so ከ3' ትይዩ የሚሆነው 5' ነው ኢንዱ which means the phosphate ion is attached to that of the 5th carbon and ይሄድና ደግሞ የሌላኛው ኤንድ የሌላኛው ስትራንድ 5' ከሆነ ሁለተኛው ስትራንድ ደግሞ 3' ይሆናል ማለት ነው okay which means the hydroxyl group is attached to that of the 3rd carbon of the deoxyribose sugar ማለት ነው so በዚህ way ነው ማለት ነው የሚሰራው ስትራንዶቹ አሰራራቸው አንቲ ፓራላል ናቸው አንደኛው የአንደኛው ትይዩ ሆኖ ግን in the opposite direction ነው ማለት ነው so then the strands are helically twisted where each strand form a right-handed coil there is this double strand of DNA አጣማጣማቸው ትዊስት አደራረጋቸው ጥምዝ አሰራራቸው አቅጣጫው ወዴት ነው ካለን ወደ ምንድነው it's a right-handed coil ማለት ነው እጃችሁን ታነሱና እንደዚህ ለማድረግ ሞክሩ so you put your thumb አውራ ጣታችሁን ከፍ እንደዚህ ቀጥ ብታደርጉት straight forward እና እነዚህ ጣቶቻችሁን your fingers ብታጥፏቸው የሚታጠፍበት direction is there right so እዚህ አውራ ጣታችን ላይ ሌሎች ጣቶቻችን የተጠመጠሙበት አቅጣጫ ነው ማለት ነው the DNA በዚህ መልኩ ነው the strands twist አድርገው የምናገኛቸው እንግዲህ እዚህ ጋር የምትመለከቷቸው ተመራማሪዎች ጄምስ ዋትሰን እና ፍራንሲስ ክሪክ ይባላሉ ኦኬ ጄምስ ዋትሰን አሜሪካዊ ባዮሎጂስት ነው ፍራንሲስ ክሪክ ምንለው ደግሞ እንግሊዛዊ ፊዚክስት ነው both of them ፊልዳቸው ሞለኪውላር ባዮሎጂ ጋር የተገናኘ ስለነበረ እነሱ ናቸው ማለት ነው ይሄንን የዲኤንኤ ሞለኪውል ደብል ሄሊክስ ስትራክቸር እንዳለው ተጠማዘዘ ሁለት ስትራንድ ኦፍ ኒውክሊዮታይድ ፖሊኒውክሊዮታይድስ በናይትሮጂነስ ቤዝስ ተገናኝተው የተጠማዘዘ አወቃቀር እንዳለው ለመጀመሪያ ጊዜ ያስገኙት እነዚህ ሁለት ተመራማሪዎች ናቸው ኦኬ
And the following diagram, explains the DNA structure that represents its different parts. DNA እና የተለያዩ ክፍሎችን ደግሞ በደንብ ማየት ትችላላችሁ at figure 4.3 this figure ማለት ነው። ሶ ቀደም ብለን እንዳልነው ዲኤንኤ የሚሰራው ከፖሊኒክሎታይድስ ነው ብለናል። ኦኬ ሁለት ክር መሰል ዘንጎች አሉት ባክቦኖች እነሱ የሚሰሩት ከፖሊኒክሎታይድስ ነው ብለናል። which this polynucleotides ደግሞ ከሶስት ነገር ነው የሚሰሩት አይደል? አንድ ኒክሎታይድ ከሶስት ነገር ነው የሚሰራው አይደል? ከናይትሮጂነስ ቤዞች፣ ከሹገር እና ከፎስፌት molecules. So the phosphate and the sugar molecules እነዚህን ክሮቹን ወይም ደግሞ በመሰላል ምሳሌ ከወሰድን ደግሞ የመሰላል ዘንጎቹን ይሰሩልናል። ከዛ በእነሱ መካከል ደግሞ ቦንድን ፎርም የሚያደርጉልን the nitrogenous ቤዞች ናቸው because between the nitrogenous ቤዞች the hydrogen bond form ያደርጋል። ስለዚህ የመሰላል መወጣጫውን የሚመስለውን የዲኤንኤ መዋቅርን ይሰሩልናል ብለናል አይደለም? and this nitrogenous bases could be purine እና pyrimidine ብለናል። the pyrimidines ሁለት ring አንድ ላይ ያላቸው ናቸው። larger molecules ናቸው። larger nitrogenous ቤዞች ናቸው። and the purines ደግሞ they are the ከአንድ single ring የሚሰሩ smaller nitrogenous bases ናቸው ብለናል። so the guanine እና adenine are the pyrimidines ስንል the cytosine እና thiamine and the uracil ደግሞ purine nitrogenous bases ናቸው ብለናል። ሌላ ደግሞ ያየነው ነገር ምንድነው? ዳይሬክሽናቸው አንቲ ፓራላል ነው የሁለቱ strand of DNAs which means ሁለት end አላቸው አይደል? እያንዳንዱ strand two ends አላቸው። so when we see their end የአንደኛው strand end ከሌላኛው strand end በተቃራኒው ነው ብለናል። okay it's the opposite. so እዚህ ጋር እንደምታዩት the 5 prime end of one strand of DNA ስናይ ምን ማለታችን ነው? the phosphate group attached የሆነው at the 5th carbon of the ribose sugar ነው the deoxyribose sugar ነው ብለናል። and the 3 prime ደግሞ ጋር ስንሄድ the hydroxyl group is attached to that of the 3rd carbon group of the deoxyribose group የሶስተኛው ካርበን ላይ ነው ማለት ነው አታችድ የሆነው ሃይድሮክሲል ግሩፑ። ሶ በዚህ መልኩ 3 ፕራይም እና 5 ፕራይም ኢንዶች ልዩነትን ለማየት ይችላል ነበረ። and ትዊስት አደራረጉን የዲኤንኤ ትዊስት አደራረጉን ደግሞ ምን ብለን ተመልክተናል? ራይት ሃንድድ ኮይል ነው ብለናል። ኦኬ በዚህ መልኩ ልንረዳ እንችላለን ማለት ነው የዲኤንኤን ስትራክቸር አወቃቀር። እሺ አሁን ደግሞ let's see about the genes and chromosomes. okay and what's the difference between gene, chromosome, DNA? ምንድነው ክሮሞዞም ምንለው ነገር አለ፣ ዲኤንኤ ምንለው ነገር አለ አይደለም? genes ምንላቸው ነገሮች አለ። ስለዚህ እነዚህ ልዩነት ምንድነው የሚለውን እንይ። so what are genes ብለን ስንል these are sections of DNA structure that contain the set of instructions that determine the characteristics of an organism. gene ወይም ዘረመል የምንለው ነገር ምንድነው? የዲኤንኤ ቀደም ብለን ያየነው የዲኤንኤ ሞለኪውል ክፍል ሲሆን ምን ነው የሚይዘው? it contains a set of instructions መመሪያዎችን ያዘለ ክፍል ነው ማለት ነው። ይሄ መመሪያ ደግሞ ምን ያደርጋል? ያዛን የጂን ያለበት ኦርጋኒዝምን ስነ ባህሪ የሚወስኑ መረጃዎችን መመሪያዎችን የያዘው ክፍል ነው ማለት ነው። ኦኬ ሶ ይሄ ጂን it controls የተለያዩ ስነ ባህሪዎችን ለምሳሌ የአይን ቀለም ሊሆን ይችላል፣ የደም ታይፕ ሊሆን ይችላል፣ ቁመት ሊሆን ይችላል። ስለዚህ የዛ ኦርጋኒዝም የዛ እንስሳ ሊሆን ይችላል፣ ብቻ ህይወት ያለው ነገር ባህሪያቶቹን በምን መልኩ ሊሰሩ እንደሚገባ የሚወስኑ መመሪያዎችን ኢንፎርሜሽኖችን የያዘው የዲኤንኤ ሴክሽን ነው ማለት ነው ጂን የምንለው። so these are the sections what we call genes. okay so the genes are the basic structural and functional needs of inheritance in nature. so gene የምንለው ነገር ዘረመል የምንለው ነገር ምንድነው? መሰረታዊ ህይወት ያላቸው ነገሮች የሚወራረሷቸው መሰረታዊ የዲኤንኤ ክፍሎች ናቸው ማለት ነው። so በቀላሉ ለማስታወስ እንዲረዳን ምን አድርገን መውሰድ እንችላለን? ኩክ ቡክ አለ አይደለ? ምግብ ለመስራት የሚጠቅም የምግብ መስሪያ መጽሐፍ። እሱን we can take it as a DNA which is the full set of instruction ማለት ነው። ሙሉ የሆነ መመሪያዎችን የሚይዝልን ዲኤንኤ ስለሆነ ዲኤንኤ structure. and then we can think of the chromosome. okay this chromosome as
the package which is the package of DNA ከተለያዩ ተቀራራቢነት ያላቸው መመሪያዎች አንድ ላይ እንደ ፓኬጅ እንደ ጥቅል የምናገኘው ደግሞ as a form of chromosome ነው so we can think of this the chapter of this cookbook as the chromosome ከዚህ ከቻፕተሩ ላይ ደግሞ እያንዳንዱ ምግብ የሚሰራበት መመሪያ አለ ኢንስትራክሽን አለ ሬሲፒ እሱን ደግሞ ሬሲፒ we can think of the genes ማለት ነው የእያንዳንዱን ባህሪ መመሪያ አሰራር መንገድ የሚያሳይ መመሪያዎች ኢንፎርሜሽኖችን የሚይዙ ክፍሎችን ማለት ነው so በዚህ way we can easily think of their difference ማለት ነው the cookbook is the DNA the chapter is the chromosome and the recipe is the gene ብለን መያዝ እንችላለን so these genes pass from parents to offspring during both sexual and asexual reproduction through cell division እነዚህ ዘረመሎች ከወላጆች ወደ ጽንስ ወይም ወደ ልጆች የሚተላለፉት በምን ጊዜ ነው በምን አይነት መንገድ ነው ጾታዊ በሆነ መራቦ ሊሆን ይችላል ወይም ደግሞ ጾታዊ በሆነ መራቦ ጾታዊ በሆነ መራቦ ያው እናት ከሁለት ኢንዲቪጁዋል ሳራለ ከእናትና ከአባት መራቦ የሚካሄደው ስለዚህ ከሁለቱም የሚወረሱ ይሆናል the genes ከወላጆች ወደ ልጆች በasexual ደግሞ reproduction ጊዜ ከአንድ parent cell ጀነቲካሊ ተመሳሳይ የሆኑ ሌላ ልጆች ደግሞ የሚሰጡበት ሁኔታ ይኖራል ማለት ነው because the genes are they pass from the parent to the offspring ማለት ነው so ይሄ የሚሆነው በምን ሂደት ነው ህዋስ ዲቫይድ በሚያደርጉበት ጊዜ ነው ህዋሳት ሴል ዲቪዥን በሚከናወንበት ጊዜ ነው ማለት ነው ከፓረንት ሴል ወደ ዶተር ሴል የሚወራረሱት ወይም ትራንስፈር የሚሆኑት ፓስ የሚያደርጉት and these genes are located on the chromosomes እዚህ ጋር እንደምታዩት there is a cell አይደለ ህዋስ አለ then የተለያዩ ክፍለ ህዋሳት አሉ ብለናል በድሮ ቀደም ብላችሁ በተማራችኋቸው የትምህርት ክፍለ ጊዜያቶች ውስጥ አይደለ 7 8 9ኛ ክፍል ስንማማር እንዳየ ነው so this ክፍለ ህዋሳቶች ውስጥ አንዱ is the nucleus አይደለ we know there is nucleus ምንለው ክፍለ ህዋስ እንዳለ እዛ ክፍለ ህዋስ ውስጥ ምን እናገኛለን ከዲኤንኤ ሞለኪውል የተሰራ ክሮሞዞም እናገኛለን okay so part of this chromosome is called the gene ማለት ነው ዘረመሉ እዚህ ጋር እናገኘዋለን ማለት ነው and this chromosomes የምንላቸው ደግሞ ምንድነው ብለናል these are thread like structures made of protein called histone and DNA molecules okay chromosome የምንላቸው በኒውክሊየስ ውስጥ የምናገኛቸው መዋቅሮች በማይክሮስኮፕ ስናያቸው ክር መሰል መዋቅሮች ናቸው ከምን የተሰሩ ሂስተን ከሚባል ፕሮቲን እና ከዲኤንኤ ሞለኪውል የተሰሩ ናቸው ማለት ነው ይሄን ክሮሞዞም ስንፈታው እንደምታዩት ረጅም ዲኤንኤ በሂስተን ፕሮቲን የምንለው ፕሮቲን ላይ ተጠምጥሞ እናገኘዋለን ማለት ነው ኦኬ wrapped ሆኖ እናገኘው ሂስተን ፕሮቲን ላይ ነው the DNA so they make the chromosome ማለት ነው በዚህ መልኩ they make the chromosome so that's what we call chromosome እዚህ ጋር figure 4.4 ብንመለከት chromosome with DNA structure and histone protein and the genes በደንብ አድርገን መመልከት እንችላለን so there is a cell ህዋስ አለ ክፍለ ህዋስ ደግሞ ኒውክሊየስ ምንለው አለ ኒውክሊየስ ውስጥ ደግሞ ክሮሞዞም ስትራክቸር እናገኛለን so ይሄ ክሮሞዞም ከምንድን የተሰራው ከዲኤንኤ ስትራክቸር እና ይሄ ዲኤንኤ ስትራክቸር ደግሞ ምን ላይ ተጠምጥሞ the histone protein ላይ ተጠምጥሟል so ስንፈታው ይሄንን ዲኤንኤ we have got this kind of a structure አይደለ ቀደም ብለን ያልናቸው the nucleotides አሉ this polynucleotide chains ናቸው የሚሰሩ ዲኤንኤ ብለናል we've got this the nitrogenous bases and then የዚህን ደግሞ a part or a section of this DNA ደግሞ the genes እንላለን ብለናል okay so these are the genes the ዘረመል ብለን እንላለን so በዚህ መልኩ ልንረዳ እንችላለን ማለት ነው እነዚህን አወቃቀር and each chromosome may contain hundreds to thousands of genes that are arranged linearly along the lengths of each chromosome ይላል እያንዳንዱ በኒውክሊየስ ውስጥ የምናገኛቸው ክሮሞዞም ደግሞ በውስጣቸው ምን ያህል ሊይዙ ይችላሉ ከ100 እስከ 1000 የሚያህል የጂንስ ሊይዙ ይችላሉ ዘረመል ሊይዙ ይችላሉ ማለት ነው በቅደም ተከተል linearly arranged ሆነው ተደራጅተው የምናገኛቸው ማለት ነው ኦኬ ለምሳሌ ይሄ ክሮሞዞም ላይ ብናይ you could see two genes አይደለ okay so with each gene having its own unique position on the chromosome called locus or loci እያንዳንዱ ጂን እያንዳንዱ ዘረመል የራሱ የሆነ ቦታ አለው ያንን ቦታውን ምን ብለን እንጠራዋለን ኦኬ ሎከስ እንለዋለን
ይሄ ደግሞ ሁለት ሶስት ጂኖችን ላይ ስንጠራ ደግሞ ሎካይ ብለን እንጠራቸዋለን ማለት ነው። ስለዚህ ለምሳሌ እዚህ ጋር እንደምታዩት አንድ ክሮሞሶም አለ። እዚህ ክሮሞሶም ላይ ሁለት እንደ ኤግዛምፕል የተጠሩ ሎከሶች አሉ። ኦኬ አንደኛው ሎከስ የምን ኢንፎርሜሽን የያዘ ነው? the hair color gene የያዘ ነው። የዚህን ሰው የጸጉር ከለርን ምን መሆን እንዳለበት መመሪያውን የያዘ ዘረመሉ is here። እና ደግሞ የዚህን ሰው ደግሞ የአይን ከለሩ ደግሞ ምን መምሰል እንዳለበት የሚወስነው ደግሞ መመሪያን የያዘው ክፍል ዘረመል gene is right here ማለት ነው። so we get these genes on the chromosome ማለት ነው። ዲኤንኤ ክፍል አለው ክሮሞሶም። ከዛ የዲኤንኤ ሴክሽኖች ውስጥ ደግሞ the genes እናገኛለን ብለናል። so these genes are the ones that decide አንድ ህይወት ያለው ነገር ምን አይነት ባህሪያትን ማሳየት እንዳለበት የሚወስኑ ማለት ነው። so we can think of this string beads on a string ማለት ነው። ክር ላይ ዶቃዎች ብናደርግ እነዛ ዶቃዎች could be the genes ማለት ነው። ኦኬ እሺ አሁን አክቲቪቲ 4.2 ስንሰራ ምን ይላል? it's studying chromosomes ነው። ክሮሞሶሞችን በደንብ እንድትረዱ የሚያደርግ አክቲቪቲ ነው። so be in a group በቡድን ሆኑና discuss the structure and function of chromosome ይለናል። በህዋስ ውስጥ የምናገኘው ኒውክለስ ከኒውክለስ ውስጥ የምናገኘው ክሮሞሶም ያላቸው አወቃቀርና ተግባራቶቻቸው ምን እንደሆኑ ተወያዩ ይለናል። and ሁለተኛ ደግሞ it says draw and label the structures of the chromosome ክሮሞሶም ምን እንደሚመስል ትስሉና የክሮሞሶም የእያንዳንዱን ክፍሎች ስም ትሰይማላችሁ ማለት ነው። so አክቲቪቲውን ስታብራሩ so the chromosome is እንዳልነው the nucleus የምናገኘው structure ነው። it's made of DNA ብለናል። and it's a thread like structure ክር መሰል መዋቅር ነው። and የሚሰራው እንዴት ነው? this DNA on the histone protein wrap አድርጎ እንጥበው ነው ብለናል። so it carry genes ዘረመሎችን የሚሸከም መዋቅር ነው ብለናል። እነዚህ ደግሞ genes የራሳቸው የሆነ መመሪያዎችን የሚይዙ የስነ ባህሪ መመሪያዎችን የሚይዙ የዲኤንኤ ክፍሎች ናቸው ብለናል። so you can draw this picture in ምስላችሁ ከዛ በዚህ መልኩ ማውራት ትችላላችሁ። so this is a chromosome ብላችሁ and then histone protein ይሄ ነው። እዚህ histone protein ላይ ነው ዲኤንኤ wrap ያደረገው የሚለውን ነገር በዚህ መልኩ መግለጽ ትችላላችሁ። ሌላ ማወቅ ያለብን ነገር this chromosomes exist in pair in diploid organisms in which one chromosome is always inherited from the mother and the other from the father። ክሮሞሶምስ የምናገኛቸው ሁለት ሆነው ነው የምናገኛቸው። ኦኬ ጥንድ ሆነው ማለት ነው። in what kind of organisms? diploid organisms። ምን አይነት ኦርጋኒዝምስ ናቸው እነዚህ? ክሮሞሶማቸው የሚገኘው ከእናትና ከአባት ሲወረስ ነው ማለት ነው። ኦኬ አንዱ ከእናት ሌላኛው ደግሞ ከአባት። for example human beings መውሰድ እንችላለን። የሰው ልጆችን መውሰድ እንችላለን። they contain 46 chromosomes which exist in 23 pairs of chromosome ማለት ነው። በአጠቃላይ 46 ክሮሞሶምስ ያለን እኛ የሰው ልጆች 46ቱ ደግሞ ኤግዚስት የሚያደርገው በፔር ነው። ሁለት ነው። ኦኬ አንደኛው ሁለት፣ ሁለተኛው ሁለት፣ ሶስተኛው ሁለት እየሆነ በሁለት ስናባዛው 23ን 46 ክሮሞሶም አለን ማለት ነው in our cell። so in our cells ከ23ቱ የምናገኛቸው in the nucleus የምናገኛቸው ክሮሞሶምስ 22ቱ autosomal ናቸው which means they are chromosomes that does not determine sex ማለት ነው። ጾታን የማይወስኑ የክሮሞሶም ስለ ጾታ መረጃ የማይዙ ክሮሞሶምስ ናቸው እነዚህ። ኦኬ 22 ፔሮች አንድ ከእናት አንድ ከአባት አንድ ከእናት አንድ ከአባት እየሆኑ የምናገኛቸው 22 ፔርስ ማለት ነው። so we can think of them ስለ አንድ ሰው የአይን ከለር፣ የጸጉር አይነት፣ ቁመት፣ የቆዳ ከለር የሚወስኑ ስለዛ አሰራር የመመሪያ የሚይዙ ጂንስ የሚገኙባቸው ክሮሞሶምስ ኦኬ ዲኤንኤ ክሮሞሶምስ ናቸው እዚህ ጋር 22ቱ። አንዱ የቀረው ደግሞ ክሮሞሶም is a sex chromosome which determines the biological sex ማለት ነው። አንድ ኦርጋኒዝም ጾታ ወንድ ይሁን ሴት የሚወስን የትኛው መሆን እንዳለበት የሚወስኑ መረጃዎችን የሚይዙ ደግሞ ክሮሞሶምስን የምናገኘው በቀረው በአንዱ ፔር ላይ ነው ማለት ነው። ኦኬ በ23ኛው ፔር ላይ ነው የምናገኘው። so from this figure 4.5 you can see human karyotype male and female chromosomes። this karyotype እንለው የአንድ የሰው ልጅ ኒውክለስ ውስጥ የሚገኙ ክሮሞሶምስ በአንድ ላይ ስንመለከታቸው ለመመልከት የሚያስችለን ፒክቸር ነው። so እንደምታዩት 22ቱ ኦቶሶምስ ናቸው።
ሴክስን ዲተርማይን የሚያደርጉ ክሮሞዞምስ። ግን 23ኛው if it's XX 23ኛው XX ክሮሞዞም ከሆነች it will be female ጾታው ሴት የሆነ ሰው ይሆናል። if it's XY it will be a male ማለት ነው ጾታው ወንድ ይሆናል ማለት ነው። so the አንዷ መጨረሻ ላይ ያለችው pair of chromosome is a sex chromosome but the rest is autosomal። እሺ so ስለ ክሮሞዞም ስለ DNA እና ጂንስ ይሄን ያልካለን። አሁን ደግሞ let's see what's the function of DNA የሚለውን ነገር ምንድነው የዲኤንኤ ተግባሩ የሚለውን ነገር እንመልከት። so ቀደም ብለን እንዳየነው the function of DNA is to store all the genetic information that an organism needs to grow, develop, reproduce, control the cell and survive። አጠቃላይ ምን አይነት መረጃዎችን መመሪያዎችን የሚይዝ አካል ነው ብለናል። በኒውክለስ ውስጥ የምናገኘው የአንድን ኦርጋኒዝም የአንድን ህይወት ያለውን ነገር ለማደግ የሚያስፈልገውን ለመራባት የሚያስፈልገውን እንዲሁም ህዋሳቶቹን ለመቆጣጠርና በህይወት ለመኖር የሚያስችለውን ማንኛውም አይነት መረጃ የሚይዝልን የኒውክለስ ውስጥ የምናገኘው አንድ ራሱን የቻለ መዋቅር ነው ብለናል DNA። While DNA determines the characteristics of an organism, it's also responsible for carrying and transmitting the hereditary materials. DNA ቀደም ብለን እንዳልነው የተለያዩ የአንድ ህይወት ያለው ነገር የተለያዩ ባህሪያትን በመወሰን ረገድ የራሱ የሆነ አስተዋጽኦ ሲኖረው በተጨማሪም ደግሞ ሌላ ምን አይነት ኃላፊነት አለበት? የተሸከመውን ያንን መረጃ ለቀጣይ ትውልድ ደግሞ ለማስተላለፊያነት የምንጠቀመው ቁስ ነው ማለት ነው። ኦኬ or it's the genetic instruction from parents to the offspring ከወላጆች ወደ ልጆች የተለያዩ መረጃዎችን መወራረስ የተቻለው it's because of the DNA material ነው ማለት ነው። DNA ቁስ በመኖሩ ምክንያት ነው in our nucleus which is part of the cell የእናትና የአባት የተለያዩ ባህሪያት ወደ ልጆች የሚወረሱት። The transmission of this information from the mother to the daughter cells occurs through the process of DNA replication during cell division። እነዚህ አይነት መረጃዎች ከወላጅ ህዋስ ወደ ልጆች ህዋስ ደግሞ የሚተላለፈው በምን ሂደት ነው? በዲኤንኤ ሪፕሊኬሽን በምንለው ሂደት ነው። this DNA replication ደግሞ ሂደት የሚከናወነው ህዋሶቻችን ይባዛሉ አይደለ? በሚባዙበት ጊዜ ራሱን የቻለ ሂደት አለ ዲኤንኤ ሪፕሊኬሽን የምንለው። it's like ፎቶኮፒ እንደመስራት ማለት ነው። ኦሬዲ የነበረው የዲኤንኤ ስትራንድ ራሱን ሪፕሊኬት ያደርጋል፣ ፎቶኮፒ ይሰራል። ኦኬ ያንን ሂደት በመከተል ፎቶኮፒ ሰርቶ ነው ልክ የእናት ህዋስ ውስጥ የነበረው የዲኤንኤ ስትራንድ ፎቶኮፒው ተመሳሳይ ግልባጩ ዶተር ሴልስ ውስጥ ይኖራል ማለት ነው። so through the process of DNA replication there is the transmission of this information ማለት ነው። በዚህ መልኩ ነው የተለያዩ መረጃዎች መመሪያዎች ከእናት ወደ ልጅ ህዋሳት የሚተላለፈው ማለት ነው። so what's DNA replication የሚለውን ነገር ሰፋ አድርገን ለማየት ብንሞክር እና ደግሞ how does the DNA replicates እንዴት አድርጎ ነው ሬፕሊኬት የሚያደርገው ዲኤንኤ ራሱን ብለን ስናይ so what's DNA replication ስንል it's the process by which DNA makes a copy of itself during cell division። ዲኤንኤ ሬፕሊኬሽን ደግሞ የዲኤንኤ መባዛት የምንለው ምን አይነት ሂደትን ነው? ዲኤንኤ በኒውክለስ ውስጥ የምናገኘው ክሮሞዞም ላይ የምናገኘው ዲኤንኤ ምን ያደርጋል? ራሱን የመሰለ ግልባጭ ይሰራል። በምን ጊዜ? ህዋሳት ይከፋፈላሉ አይደለ? ክፋለ ህዋስ ሂደት አለ። ስለዚህ በዛ ጊዜ ኮፒ ኦፍ ዲኤንኤ የሚሰራበትን ሂደት ነው ማለት ነው ዲኤንኤ ሬፕሊኬሽን የምንለው። so DNA has a unique property of replication or production of carbon copies ማለት ነው። so DNA ልዩ የሆነ ባህሪ ያለው ምን የማድረግ ራሱን ኮፒ የማድረግ ተመሳሳይ የራሱን ግልባጭ የማባዛትና የማምረት የራሱ የሆነ ልዩ ባህሪ ያለው ማለት ነው። and this is essential for transfer of genetic information from one cell to its daughters and from one generation to the next። ስለዚህ ይሄ ደግሞ የዲኤንኤ ሬፕሊኬሽን ፕሮሰስ ሂደት መኖሩ ምንድነው ጠቀሜታው? የተለያዩ መረጃዎች የባህሪያዊ ስነ ባህሪያዊ መረጃዎች ከአንዱ ህዋስ ወደ ቀጣይ ህዋሱ ተከፋፍሎ እንደ አዲስ ወደ ተፈጠሩት አዳዲስ ዶተር ሴልስ መረጃዎች መተላለፍ እንዲችሉ ያደርጋል ማለት ነው። ኦኬ from one generation to the next ማለት ነው። ከአንደኛው ትውልድ ወደ ሌላኛው ትውልድ ለማስተላለፍ የሚያስችለው ይሄ ሂደት ስለሆነ ማለት ነው። ያንን መመሪያ ከአንዱ ወደ አንዱ ለማስተላለፍ and again DNA gives rise to RNAs through the process of transcription።
ዲኤንኤ ራሱን ሪፕሊኬት ማድረግ ወይም ራሱን የመሰለ ግልባጭ መስራት ብቻ አይደለም የሚችለው። በተጨማሪ ምን ያደርጋል? እንደ ቴምፕሌት ያገለግላል። ኦኬ አርኤንኤ ሞለኪውሎችን ለመስራት የሚያስችል ቴምፕሌት ሆኖም ያገለግላል። ስለዚህ ከዲኤንኤ ደግሞ አርኤንኤ የሚሰራበት ሂደት we call it a process of transcription እንለዋለን ማለት ነው። ኦኬ ሶ አርኤንኤ ጠቀሜታው ምንድነው ብለናል? it is to synthesize ፕሮቲን አይደለ? ሶ ይሄን ፕሮቲን ሲንተሳይዝ ለማድረግ የሚያስፈልጉ መረጃዎችን እንዳለ ከአርኤንኤ ነው ተነበው የሚሰሩት ብለናል። ሶ ይሄ አርኤንኤ ደግሞ ከየት ነው የሚገኘው ለመስራት የሚችለው? ከዲኤንኤ ነው ማለት ነው through the process of transcription. DNA replication is a semi-conservative. ምን ማለታችን ነው? DNA replication ሂደቱ semi-conservative ነው ስንል which means that each strand in the DNA double helix acts as the template for the synthesis of a new complementary strand. ዲኤንኤ በሚባዛበት ጊዜ በከፊሉ ምንድነው? ኮንዘርቫቲቭ ነው። ኦኬ አንደኛው ለሁለት ይፈታና ደብል ስትራንድ አይደለ ዲኤንኤ። ስለዚህ ይሄ ደብል ስትራንድ ይለያያል። ኦኬ ከዛ በኋላ አንዱ ግንድ እንደ ኦሪጂናል ያገለግልና ከዛ እዚህ ኦሪጂናሉ ላይ አዲስ ለሱ ኮምፕሊመንተሪ የሆነ የሚስተካከለው ደግሞ ሌላ ስትራንድ ይሰራል ማለት ነው። ሲንተሳይዝ ይደረጋል። ለዚህኛውም እንደዚሁ። so in other word the two original DNA strands separate during replication ማለት ነው። ስለዚህ በዚህ በሌላ ቋንቋ እነዚህ ሁለቱ አንድ ዲኤንኤ ሰርተው የነበረው ሁለቱ የዲኤንኤ ክሮች ይለያያሉ ማለት ነው በሪፕሊኬሽን ጊዜ፣ ዲኤንኤ ሪፕሊኬት በሚያደርግበት ጊዜ ማለት ነው። ሶ እዚህ ጋር እንደምታዩት እነዚህ ነበሩ ዲኤንኤ ስትራንድስ አንድ ላይ የነበሩት። ልክ ዲኤንኤ ሪፕሊኬት ሊያደርግ ሲል ይፈቱና አንዚፕ ልክ ዚፕ ስንከፍትና ስንዘጋ እንደሚከፈተው አንዚፕድ ይሆንና ይሄ ዲኤንኤ እያንዳንዱ ስትራንድ አዲስ ስትራንድ ኮምፕሊመንተሪ የሆነ አዲስ ስትራንድ ሲንተሳይዝ ይደረግበታል ማለት ነው። አዘ ቴምፕሌት ተጠቅሞ ይሄንን የነበረውን ነባሩን ኦሪጂናል ስትራንድ መሰረት አድርጎ አዲስ ስትራንድ ሲንተሳይዝ ይደረጋል። ለዚህኛውም ስትራንድ እንደዚሁ። ስለዚህ ሁሉ ጊዜ አዲስ ፎርሜድ የሆነው ዲኤንኤ ደብል ሄሊክስ ከምንና ከምንድን ነው ማለት ነው? አንድ ኦሪጂናል የነበረ ስትራንድ ይኖረዋል፣ ሌላኛው ደግሞ ኒው ስትራንድ ይኖረዋል ማለት ነው። ኦኬ ስለዚህ that's why we call it semi conservative። በከፊሉ ኦሪጂናል የነበረው ስትራንድ ኮንዘርቭድ ስለሚሆን ተጠብቆ ስለሚቆይ ማለት ነው። እዚህ ጋር በምስሉ ላይ እንደምትመለከቱት እዚህ ጋር ኦሬዲ ደብል ሄሊክስ ዲኤንኤ ነበረ። ልክ ሪፕሊኬት ማድረጊያ ሰዓቱ ሲደርስ ደብል ሄሊክስ ዲኤንኤ አንዚፕ ያደርጋል። ኦኬ ይፈታና ይለያያሉ። እየተፈቱ ነው እዚህ ጋር እንደምታዩት። ኦኬ ሶ እያንዳንዱ ስትራንድ this is one strand አይደል? and we've got also another strand here። እያንዳንዳቸው ስትራንድ እንደ ቴምፕሌት ያገለግላሉ ማለት ነው። ሌላ አዲስ ለነዚህ ኮምፕሊመንተሪ የሆነ ስትራንድ መስሪያነት የሚያገለግሉ ሆነው ይገኛሉ። then each newly synthesized double helix is a combination of one old and one new DNA strand ማለት ነው። ቀደም ብዬ እንዳልኳችሁ አንዱ ስትራንድ ኦልድ ዋን ይሆናል፣ እላዩ ላይ ደግሞ አዲስ ኮምፕሊመንተሪ ስትራንድ ይሰራበታል። then they form double helix ማለት ነው። ሶ እዚህ ጋር የምናገኛቸው አዳዲስ ዲኤንኤ double helixዎች one from the old one from the new ነው ማለት ነው የተሰሩ ያሉት። ኦኬ ታዲያ ግን ይሄንን ሂደት ለማከናወን ምን ያስፈልጋሉ? during this DNA replication there has to be an involvement of enzymes ማለት ነው። so DNA replication involves the following enzymes። የተለያዩ የኤንዛይም ዎች ያስፈልጋሉ ማለት ነው ይሄንን ሂደት ለማከናወን። እነዚህን ኤንዛይምስ ደግሞ አንድ ባንድ ለማየት እንሞክር። ለምሳሌ የመጀመሪያው ዲኤንኤ ሄሊኬዝስ የምንላቸው ኤንዛይምስ አሉ። so what's their function? ምንድነው ተግባሩ? ይሄ ኤንዛይም it binds to the double stranded DNA and stimulates the separation of the two strands ማለት ነው። ሄዶ ይሄ ኤንዛይም ከማን ጋር ባይንድ ያደርጋል? ከደብል ስትራንድድ ከሆነው ዲኤንኤ ጋር ባይንድ ያደርግና በመጣበቅ አንዚፕ ያደርገዋል። ኦኬ ስቲሙሌት ያደርጋል፣ ያነቃቃዋል። ምን እንዲሆን? እንደዚህ አንድ ላይ ሆነው የነበሩት ቱ ስትራንድስ እንዲለያዩ ማለት ነው። ኦኬ
ለምሳሌ ዚፕ አለ አይደለ? ዚፕ የሚከፈት የሚሰካው ሶ ያ ዚፕ መያዣውን እንደ ኢንዛይም አድርገን ብናስብ በዛ ኢንዛይም አማካኝነት እነዛ ደብል ስትራንድድ የነበሩ ዲኤንኤዎች አንዚፕድ ይሆኑና ይለያያሉ ማለት ነው። ኦኬ ሶ ዛት የየራሳቸው ኮፒ እንዲኖራቸው ስለሚያስፈልግ ሁለተኛው ኤንዛይም የምናየው ደግሞ is the DNA polymerase የምንለው ኤንዛይም ነው። This one adds new nucleotides to the growing strand of DNA and links together or polymerizes. So the DNA bases is also in the correct sequence using the template DNA strand ማለት ነው። DNA polymerase ደግሞ የምንለው ኤንዛይም ምንድን በማድረግ ያግዛል? የዚህን ሂደት አዳዲስ ኒውክሊዮታይዶችን አድ በማድረግ በመጨመር ኦኬ ያግዛል ማለት ነው። ምክንያቱም ኦልሬዲ የተፈታ ስትራንድ አለ እዛ ስትራንድ ላይ አዲስ ፎርሜድ የሆኑ እያደገ ያለ የኒውክሊዮታይድ ቼን ካለ እዛ ላይ ሊንኮችን በመጨመር ተጨማሪ ኒውክሊዮታይዶችን ማገናኘት ነው ማለት ነው ስራው። ሶ the ኒውክሊዮታይድ ቼን ቀጣይነቱን እንዲጠብቅና አዲስ ስትራንዱ ማደጉን እንዲቀጥል የሚያደርጉ ናቸው ማለት ነው። so they are polymerases which means they polymerize ማለት ነው። ብዙ የሆኑ ኒውክሊዮታይዶችን አንድ ላይ በማድረግ አዲስ የተሰራ ያለው ስትራንድ ኦፍ ዲኤንኤን እድገቱን መጨመር ነው ማለት ነው ስራቸው። and we have this RNA primase ምንለው it synthesizes RNA primers complementary to the DNA strand. so this RNA primase ደግሞ ምንለው ኤንዛይም ተግባሩ ምንድነው? የመጀመሪያ ፕራይሞችን ሲንተሳይዝ ማድረግ ነው ወይም ደግሞ ማምረት ነው። ምክንያቱም ዲኤንኤ የሚያልቁባቸው የዲኤንኤ ስትራንድ የሚያልቁባቸው ፖይንት አሉ ብለናል አይደለ? 5 ፕራይም 3 ፕራይም እያልን ያልናቸው። ስለዚህ እነሱን ሲንተሳይዝ የሚያደርግልን ኤንዛይም is the RNA primase ማለት ነው። ምክንያቱም DNA polymerase already RNA primase የፎርም ያደረጋቸው this primes ተከትሎ ስለሆነ ማለት ነው ሌሎች ኒው ኒውክሊዮታይድስን መጨመር የሚችለው ማለት ነው። ስለዚህ ለምሳሌ የመጀመሪያውን ቤት እየተገነባ ከነበረ እና የቤቱ መሰረት ብሎኬቱን ለመጀመሪያ ጊዜ የጣለው ሰው ቢባል እንደ ኤግዛምፕል ማለት ነው እንድትወስዱት የፈለኩትኝ so that person could be the RNA primase ማለት ነው። ከዛ በኋላ ነው ሌሎቹ ሰዎች እዛ ስር መሰረቱ ላይ የተጣለው ድንጋይ ላይ ብሎኬቶቹ መደርደር የሚችሉት ማለት ነው። so that way ማውሰድ እንችላለን ማለት ነው። and the DNA ligase ደግሞ ምንድነው ተግባሩ? it links to fragments of DNA by forming a phosphodiester bond. እኛ ደግሞ since it's a ligase enzyme የዲኤንኤ ቁርጥራጮችን በማገናኘት በመካከላቸው ፎስፎዳይስተር ቦንድን ፎርም ማድረግ ነው ማለት ነው this enzyme function. ቶፒዮአይዞሜሬዝ ደግሞ የሚባል ኤንዛይም አለ። የዚህ ደግሞ ኤንዛይም ተግባሩ ምን ማድረግ ነው? it is to prevent supercoiling at the region ahead of the replication fork. ምን ማድረግ ነው ተግባሩ? ዲኤንኤ ሄሊኬዝ አንዋይንድ ያደርጋቸዋል ብለናል አይደል? ይፈታቸዋል ደብል ስትራንድድ የሆነውን ዲኤንኤ ስትራንድስ ሶ በዛ ጊዜ ሲፈታ ሱፐር ኮይል ሆኖ ተተብትቦ የሪፕሊኬሽኑን አካሄድ እንዳይዛባና እንዳይሰባበር የዲኤንኤው ዳሜጅ እንዳይሆን እንዳይጎዳ ቶፒዮአይዞሜሬዝ ምን ያደርጋል? ይፈታዋል ማለት ነው። ቀድሞ እየፈታ በስነ ስርዓት ሪፕሊኬሽኑ እንዲካሄድ መንገድ ይከፍታል ማለት ነው እንዳይተበተብ በማድረግ። so ስለ replication fork ደግሞ እንመለከት። so what's replication fork ካለን it's the structure that forms within the long helical DNA during DNA replication is called replication fork. ይሄ ምን አይነት መዋቅር ነው replication fork የምንለው? በዲኤንኤ replication ጊዜ ቀደም ብለን እንዳየነው the double strands unwinded ይሆናሉ አይደለ? ይፈታሉ። ስለዚህ በሚፈቱበት ጊዜ this long helical DNA ምን አይነት ቅርጽ ይኖረዋል? it's the point formed due to the unwinding and separation of two strands appear like Y-shaped fork is called replicating fork. ልክ ሲፈታ ቅርጹ ወደ ምን ይመስላል? የዋይ ቅርጽ የያዘ እንደ ሹካ የተከፈለ ቅርጽ ይኖረዋል። so ያንን አይነት ቅርጽ ያለውን ስትራክቸር መዋቅር ነው replication fork የምንለው ማለት ነው። ኦኬ ልክ ዲኤንኤ ደብል ሄሊክስ ዲኤንኤው አንዋይንድድ ሆኖ ልክ ዚፕ ስንከፍተው ዚፕ እንደ አይነት ቅርጽ ይኖረው የለ ልክ እንደዛ አይነት ቅርጽ ሲኖረው ነው ማለት ነው this
ሪፕሊኬሽን ፎርክ የምንለው። ሶ እንግዲህ ዲኤንኤ ደብል ሄሊክስ አንዋይንድ እያደረገ ሪፕሊኬሽን ሲጀመር ምንድን ነው የሚሆነው? የመጀመሪያ ምን አለን? የመጀመሪያው ነገር የሚከሰተው ምንድን ነው? ዲስ ፎርክ ነው ሀፕን የሚያደርገው። ይሄ እንደ ሹካ የዋይ ቅርጽ ያለው ቅርጽ ይፈጠራል ማለት ነው፣ ልክ ደብል ሄሊክሱ አንዋይንድ ሲያደርግ። ኦኬ ደን ይሄ አንዋይንድ ካደረገ በኋላ ምን ይፈጠራል? ዲኤንኤ ፖሊመሬዝ ምንለው ኢንዛይም አለ ብለናል ቀደም ብለን። እሱ ኢንዛይም ልክ እንደ ሹካ የተከፈተው ቦታ ላይ ሄዶ አዳዲስ ስትራንዶችን አዳዲስ የዲኤንኤ ስትራንዶችን መስራት ይጀምራል ማለት ነው። ኦኬ ሶ ስሙዝ የሆነው ኮንቲኒየስ የሆነው ወይም ሳይቆራረጥ ኮንቲኒየስሊ የተሰራ የሚመጣው ስትራንድ አዲስ የተፈጠረው የዲኤንኤ ስትራንድ ምን እንለዋለን? the leading strand እንለዋለን። so the strand of new DNA which is synthesized in the same direction as the growing replication fork ማለት ነው። ልክ እዚህ ጋር አንዋይንድ የተደረገ የተከፈተው ኦሪጂናል ወይም ደግሞ oldest ስትራንድ ዲኤንኤ ስትራንድን መሰረት አድርጎ እንደ ቴምፕሌት አድርጎ የሚሰሩት አዲሱ ስትራንድ we call it the leading strand ማለት ነው። ኦኬ ከዛ ምን ብለናል? they are antiparallel ብለናል አይደል? the two strands of the double helix DNA so እዚህ ጋር የምናገኘው ዲኤንኤ ፖሊመሬዝ always attach ማድረግ የሚችለው ከ5 prime to 3 prime ነው። so እዚህ ጋር ዳይሬክሽኑ on the opposite side ስለሆነ continuously መስራት አይችልም። ኢንስቴድ ምን አይነት ነው የሚሰራው? fragments of DNA strands ነው የሚሰራው። ኦኬ ተቆራረጠ ያቆማል። ከዛ RNA primer የምንለው ኤንዛይም መነሻ ፖይንት ይጥልለታል። ከዛ እሱ ላይ ይሰራል ፍራግመንት ኦፍ ዲኤንኤ ስትራንድ። ከዛ ያቆማል። ከዛ አናዘር አርኤንኤ ፕራይመር ይመጣል፣ መነሻ ፖይንት ይጥልለታል። ከዛ እንደዛ እያለ ኦን ዲ ኦፖዚት ሳይድ ሲሄድ ኮንቲኒየስ አይደለም። ኦኬ ላግ እየጀመረ የሚሰራ ዲኤንኤ ስትራንድ ፍራግመንትስ ነው የሚሰራው which we call ኦካዛኪ ፍራግመንት የምንላቸው እነሱን ነው። ሌላኛው ደግሞ ሊጌዝ ዲኤንኤ ሊጌዝ የምንለው ያልነው ቀደም ብለን ኤንዛይም ኮኔክት የሚያደርጋቸውና ጆይን አድርጎ አንድ ወጥ ስትራንድ የሚሰሩት ማለት ነው። ሶ ዋት ዊ ኮል እነዚህን አዲስ ፍራግመንት ኦፍ ስትራንድስ የሚሰራበትን ኒው ዲኤንኤ ስትራንድ ዊ ኮል ኢት ላጊንግ strand ማለት ነው። so the strand of the new DNA whose direction of the synthesis opposite to the direction of the growing replication fork is the lagging strand ማለት ነው። so replication forku ዳይሬክሽኑ በዚህ እየተከፈተ የሚመጣ ከሆነ the replication fork ዳይሬክሽኑ እየተከተለ የሚሰራው DNA strand we call it leading strand. on the opposite side ደግሞ የሚሰራው ደግሞ new strand we call it the lagging strand ማለት ነው። so በአጠቃላይ there are 3 stages in DNA replication. DNA replicate በሚያደርግበት ሂደት ወቅት 3 ዋና ደረጃዎች አሉ። እነዚህም የመጀመሪያው stage 1 is when the DNA helix structure is unwound and unzipped. okay double helix DNA ስትራንዶቹ አንዚፕ የሚደረጉበት ስቴጅ ነው የመጀመሪያው የሚፈቱበት ማለት ነው። okay so the hydrogen bonds አሉ አይደል between the nitrogen spaces እነሱ bonds they're broken ማለት ነው ይሰበራሉ። okay so the hydrogen bonds between bases which are holding the two strands together break and the double helix structure of the DNA molecule separate into strands ማለት ነው። ስለዚህ ለሁለት አንድ ላይ ሆነው የምናገኛቸው የነበረው double helix strands በመካከላቸው ያለው hydrogen bond ስለሚሰበር ይለያያሉ ማለት ነው። okay so separate ሁለት strands እናገኛለን እዚህ ጋር ከስር እንደምታዩት። so ይሄ የሚሰራው በየትኛው ኤንዛይም ነው? by the enzyme DNA helicase. so the enzyme DNA helicase ነው ማለት ነው የሚለያያቸው። so ቀደም ብለን እንዳልነው እነዚህ የተለያዩት ስትራንዶች እንደምን ያገለግላሉ? the two separated strands will act as the template for making the new strands of DNA. አዲስ ለሚሰሩት ለሌላኛው አዲስ DNA ስትራንድ እንደ ቴምፕሌት እንደ መሪ ሆነው ያገለግላሉ ማለት ነው። ኦኬ እነሱን መሰረት አድርገው አዲሶቹ strands የሚሰሩት። so the DNA polymerase will add the free DNA nucleotides using complementary base pairs AT and CG which is the adenine and thymine and the cytosine and guanine. ስለዚህ ምን ይደረጋል? ልክ the DNA helicase እየፈታው ሄዶ እንደዚህ አልተፈቱም the two strands then እነሱን strands ላይ መጥቶ እዚህ ጋር ተጠቀሰም the
አርኤንኤ ፕራይሜዝ የምንለው ኢንዛይም እንደ ስር መሰረት ይጥላል ማለት ነው። አርኤንኤ ቤዝ ሲያመጣና እዚህ ጋር አታች ያደርጋል። ኦኬ ስለዚህ በዛ ጊዜ እሱን መሰረት አድርጎ ነው ዲኤንኤ ፖሊመሬዝ ኒውክሊዮታይዶችን የዲኤንኤ ቤዝ ኒውክሊዮታይዶችን which means the phosphate, the nitrogenous bases እና the sugar የያዘ ኒውክሊዮታይድ ቤዞችን እያመጣ እዛ አርኤንኤ ፕራይሜዝ የሰራለት አርኤንኤ ቤዝስ ላይ መሰረቱን ይዞ መስራት ይጀምራል ማለት ነው። ኒው ስትራንዶች መስራት ይጀምራሉ ማለት ነው። ኦኬ so one of the strands is synthesized in the same direction as the growing replication fork which is the leading strand ማለት ነው። so እዚህ ጋር replication fork ፎርም የሚያደርገው በዚህ ዳይሬክሽን ነው እዚህ ጋር እንደምናየው። ስለዚህ እዚህ ጋር አንድ ራሱን የቻለ ስትራንድ አለ፣ ሌላኛው ስትራንድ እዚህ ጋር አለ። so always RNA ፕራይመሪ ይመጣና ያስጀምራል። አስጀማሪ ነው። ልክ ስር መሰረት ድንጋይ ይጣላል አይደለ? ቤት ሊሰራ ሲል ልክ እንደዛ ሁላ ስር መሰረት የሚጥለው RNA ቤዞች አምጥቶ የሚያጣብቀው እዚህ ጋር መጥቶ ማን ነው the RNA primase የምንለው ኢንዛይም አለ the primase enzyme so the RNA primers መጥተው እዚህ ጋር ማስጀመሪያ ስትራንዶችን ማስጀመሪያ ቤዞችን ይጥላሉ። then እሱ ላይ መሰረት አድርጎ the DNA polymerase ምን ያደርጋል? it adds nucleotides to the deoxyribose 3-ended strand to 5 prime to 3 prime direction ማለት ነው። ስለዚህ always እዚህ ጋር እንዳልነው አንቲ ፓራላል ናቸው ብለናል። the two strands of a DNA አንደኛው ከ5 prime ወደ 3 prime ይሄዳል፣ ሌላኛው ደግሞ በዚህኛው ከ5 prime ወደ ከ3 prime ወደ 5 prime ይሄዳል፣ ሌላኛው ደግሞ ከ3 prime ወደ 5 prime ይሄዳል። on the opposite direction ናቸው right። ስለዚህ እዚህ ጋር 3 prime ጋር መጥቶ አታች የሚያደርገው the 5 prime ነው። ስለዚህ always the DNA polymerase direction እንዴት ነው እየሰራ የሚሄደው? አዲሱን ስትራንድ ከ5 prime ተነስቶ ወደ 3 prime ነው ማለት ነው። so ቀደም ብለን እንዳልነው 5 prime እና 3 prime ልዩነታቸው is that የ5 prime end ላይ አምስተኛው ካርበን ኦፍ the ribose sugar the deoxyribose sugar ከፎስፌት ግሩፕ ጋር አታች አድርጎ ነው የምናገኘው ማለት ነው። እዚህ ጋር in the 3 prime ደግሞ ኤንድ ላይ ደግሞ ስናይ the third carbon ላይ hydroxyl group አለ ብለናል። so that's the difference. so always this is the chemistry description ከ3 prime ወደ 5 prime ስለሆነ ዳይሬክሽኑ ያለው የሊዲንግ ስትራንዱ so the leading strand always starts ከ5 prime to 3 prime direction ማለት ነው። then the others on the other side ወይም ደግሞ the other strand ምን ያደርጋል? synthesizes opposite to the direction of the growing replication fork አይደለ? ከላጊንግ ስትራንዱ to the opposite ስለሆነ ያለው again always DNA polymerase አድ የሚያደርገው አዳዲስ ኒውክሊዮታይዶችን ከ5 prime to 3 prime direction ስለሆነ ምን ያደርጋል? again RNA primers ያስፈልጋሉ በፕራይሜዝ ኤንዛይም አሁንም ስር መሰረት ይጥላል። እሱን መሰረት አድርጎ the DNA polymerase short slices ነው የሚሰራው ኦኬ on the opposite direction ስለሆነ አጭር ዲኤንኤ ስትራንዶች ነው እየሰራ ፍራግመንት ቁርጥራጮች ነው እየሰራ የሚሄደው። አሁንም አገኝ ሌላ RNA ፕራይመሪ ይመጣል፣ ቁርጥራጩን ይሰራል፣ ከዛ ድጋሚ ይሄዳል እንዲያለ ኦካዛኪ ፍራግመንትስ እየተሰሩ በለመደው ዳይሬክሽን መልኩ ይሄዳል ማለት ነው። ሶ እዚህ ጋር እንዳየነው ለሊዲንግ ስትራንድ አንድ አስጀማሪ RNA ፕራይመሪ ያስፈልጋል። እዚህ ጋር ግን ቁርጥራጭ ስለሆነ የሚሰራው on the opposite direction ሲሰራ እዚህ ጋር ያለው DNA polymerase እነሱን ቁርጥራጮች ለእያንዳንዱ ቁርጥራጮች ማስጀመሪያ የሚሆን ብዙ RNA primer ያስፈልጋሉ። so the RNA primase እዚህ ጋር ብዙ ስራ ይኖረዋል ማለት ነው። okay so this way ያለ መጨረሻ ላይ እነዚህን ቁርጥራጮች አንድ ላይ አታች የሚያደርግ ወይም ደግሞ join የሚያደርግ ሊንክ የሚያደርግ the DNA ligase ደግሞ ኤንዛይም ስራውን ይሰራል ማለት ነው። so at the stage 3 the two strands already form ያደርጋሉ ማለት ነው። okay the two new strands twist to form a double helix ማለት ነው። ይሄኛውም already ይሰራል፣ ይሄኛውም ይሰራል። then finally we'll have two identical የሆኑ daughter DNA double helixes እናገኛለን ማለት ነው። so always ግን እንዳልነው ሰሚ ኮንዘርቫቲቭ ነው። አንደኛው የድሮ ነው፣ ሌላኛው ስትራንድ ደግሞ አዲስ ነው። አንደኛው የድሮ ነው፣ ሌላኛው ስትራንድ ደግሞ አዲስ ነው። so this way ተመሳሳይ ሁለት double helix DNAዎች ይሰራሉ። so replicate አደረገ ማለት ነው። አንድ የነበረው ሌላ DNA helix ኖረው copy of it same copy of it ተሰራ replicate አደረገ እንላለን ማለት ነው በዚህ way። ስለዚህ figure 4.6 DNA replication pictureን ብናይ so ህዋስ አለን። ህዋሳቶቻችን ውስጥ የተለያዩ ክፍለ ህዋሳት አሉ። አንዱ ክፍለ ህዋስ ኒውክለስ ነው። in the nucleus we have got the chromosome
አይደለ? የተለያዩ የስነ ባህሪ መረጃዎችን የሚይዝ ዲኤንኤ አንድ ላይ ተጠቅልሎ የምናገኘው ፓክድ የሆነ ዲኤንኤ የምናገኝበት መዋቅር ነው ብለናል ክሮሞዞም። ሶ ክሮሞዞምን ስንፈታው ዊ ጌት ዲ ኦሪጂናል ዲኤንኤ አይደለ? ሶ ዲኤንኤ ኢዝ ሜድ አፕ ኦፍ ኒውክሊዮታይድስ ብለናል። ኒውክሊዮታይድ ደግሞ ከሶስት ነገር ነው የሚሰራው አለ። ናይትሮጂነስ ቤዞች አሉ፣ ሹገር አለ፣ ፎስፌት ግሩፕ አለ። ሶ እነሱ እንደ ቼን ሰርተው ከዛ ደግሞ ከሁለት ስትራንድ ኦፍ ኒውክሊዮታይድ ቼንስ ነው የሚሰራው ብለናል። እነዚህ ሁለት ኒውክሊዮታይድ ቼንስ ደግሞ በናይትሮጂነስ ቤዞች መካከል የሚፈጠር ሃይድሮጅን ቦንድ አማካኝነት ደብል ስትራንድ ሄሌክስ ሆኖ ነው የምናገኘው። እንደዚህ የተጠማዘዘ መሰላል ተጠማዙ አይነት ቅርጽ ይዞ ነው የምናገኘው አለን። ስለዚህ እሱን ስናየው this is the DNA double helix ማለት ነው። so the DNA double helix replicate ያደርጋል። ህዋስ ሊከፋፈል ሲል DNA replicate ያደርጋል፣ ይባዛል። ራሱን የመሰለ ሌላ ደግሞ ኮፒ ግልባጭ ይኖረዋል ማለት ነው። ምክንያቱም በዚህ መልኩ ነው ህዋሳቶች ውስጥ በእያንዳንዱ ህዋሳቶች ውስጥ ግልባጭ ተገኝቶ ወላጆች ወደ ልጆቻቸው የተለያዩ መረጃዎችን የሚያስተላልፉት ውርስ የሚከናወነው ለውርስ አስፈላጊ ቤዚክ ዩኒት ስለሆነ ማለት ነው ዲኤንኤ። ሶ ዲኤንኤ ሪፕሊኬት ሲያደርግ እንዴት ነው የሚለውን ያየ ነው ራይት። ሶ ዲኤንኤ ሪፕሊኬት ሲያደርግ መጀመሪያ ምን ይደረጋል አለን? ዲኤንኤ ሄሊኬዝ የምንለው ኤንዛይም መጥቶ ይፈታዋል። ኦኬ አንዋይንድ ያደርገዋል። እነዚህ ኦልሬዲ ደብል የነበሩትን ስትራንድ ለየብቻቸው ይፈታቸዋል። ኦኬ ከፈታቸው በኋላ ምን ይፈጠራል አለን? አርኤንኤ ፕራይሜዝ የምንለው ኤንዛይም ስር መሰረት አርኤንኤ ቤዞችን ይጥላል። ኦኬ እዚህ ጋር ተፈቷል። ስለዚህ አርኤንኤ ፕራይሜዝ መጥቶ ለማስነሻነት የሚሆኑ ቤዞችን አርኤንኤ ቤዞችን ይከታል። እነዚህ አርኤንኤ ቤዞች እንደ መሰረት ያገለግላሉ። ስለዚህ ዲኤንኤ ፖሊመሬዝ የምንለው ኤንዛይም ደግሞ በሁለቱም ስትራንድ ላይ ይመጡና እዚህ ጋር አንድ ዲኤንኤ ፖሊመሬዝ እዚህ ጋር ሌላኛው ዲኤንኤ ፖሊመሬዝ ይመጣና በተጣለለት የአርኤንኤ ፕራይመርስ መሰረት መስራት ይጀምራል ማለት ነው። ሶ ኦልዌይስ ዳይሬክሽኑ ምን ብለናል? ከ5 ፕራይም ወደ 3 ፕራይም ነው የሚሄደው ብለናል። ስለዚህ the leading strand አዲስ የሚሰራው ስትራንድ which follows the replication fork የከፈተልን ያለውን የተከፈተ ባለበት ዳይሬክሽን የሚሰራው ኒው ስትራንድ በዲኤንኤ ፖሊመሬዝ አማካኝነት አዳዲስ ኒውክሊዮታይዶች ፍሪ ኒውክሊዮታይድስ እየመጣ ኦኬ ዲስ ኒውክሊዮታይድስ ከምንድን ናቸው ብለናል? ከናይትሮጂነስ ቤዝ ከፎስፌት ግሩፕ እና ከሹገር የተሰራው ኒውክሊዮታይዶችን እየመጣ ይሰራል ማለት ነው። አዲስ ስትራንድ እየቀጣጠለ ቼኖችን እየሰራ ዲስ ዳይሬክሽን ይሄዳል አለን። ሶ ኦን ዲ አዘር ሳይድ ደግሞ there is a lagging strand which means on the opposite side ስለሆነ የሚሰራው ላግ እያደረገ ነው። ኦኬ ፉሊ ኮንቲኒየስ የሆነ ስትራንድ አይደለም የሚሰራው፣ በየመሃል ላግ እያደረገ ስላይስ ኦፍ ፍራግመንት ኦፍ ስትራንዶችን እየሰራ የሚሄድ ደግሞ ሌላኛው ዲኤንኤ ፖሊመሬዝ ይኖራል። ስለዚህ አጌን እዚህ ጋር ዲኤንኤ ፖሊመሬዙ ስር መሰረት የሚጥልለት አርኤንኤ ፕራይመር ይኖራል፣ ፕራይሜዝ ኤንዛይም ይኖራል። እሱ ኤንዛይም አርኤንኤ ፕራይመርሶችን ያስጀምርለታል። እሱን መሰረት እያደረገ እየቆራረጠ ፍራግመንቶችን እየሞላ አጌን ከ5 ፕራይም ወደ 3 ፕራይም ይሄዳል ማለት ነው። ኦኬ ስለዚህ በዚህ ወይ ኦሪጂናል ደግሞ ላጊንግ ስትራንድ ኖት ኦሪጂናል ኒው ላጊንግ ስትራንድ ይሰራል ማለት ነው። ሶ በዚህ በኩል አዲስ ስትራንድ ይሰራል፣ በዚህም በኩል አዲስ ስትራንድ ይሰራል። ሶ ኮንቲኒየስ የሆነው ስትራንድ ሊዲንግ ስትራንድ ነው አይደል? ደግሞ እየተቆራረጠ የሚሰራው ደግሞ ላኪንግ ስትራንድ ነው አይደል? ሶ እዚህ ጋር አርኤንኤ ፕሪመር ደግሞ አጌን አርኤንኤ ቤዞችን ስለሆነ ዶስ አርኤንኤ ቤዝስ በዲኤንኤ ቤዝ መተካት ስላለባቸው ኤክዞኒክሌዝ የምንለው ኤንዛይም አለ። እሱ ደግሞ በተገቢው በዲኤንኤ ቤዝስ ይተካል ማለት ነው። እንደን ፋይናሊ እነዚህ የተቆራረጡ ፍራግመንት ኦጋዛጊ ፍራግመንትድ የሆኑ ዲኤንኤ ስትራንዶችን ደግሞ አንድ ላይ የሚያደርግ ምን አለ? ዲኤንኤ ሊጌዝ ኤንዛይም ይሰራቸዋል ማለት ነው። ሶ ፋይናሊ ይሄኛውም ራሱን የቻለ አንድ ደብል ሄሊክስ ዲኤንኤ ይሆናል፣ እዚህ ጋም ደብል ሄሊክስ ዲኤንኤ ይሆናል ማለት ነው። ሶ ሰሚ ኮንዘርቫቲቭ ነው ብለናል። አንደኛው እንደ ቴምፕሌት ኦሪጂናሉ፣ ሌላኛው ኒው ስትራንድ። አንደኛው እንደ ቴምፕሌት ኦሪጂናሉ፣ ሌላኛው ኒው ስትራንድ ሆነው በሴም ኮፒ በዚህ መልኩ ዲኤንኤ ሪፕሊኬት ያደርጋል የሚለውን ነገር አይተናል ማለት ነው። ኦኬ አይ ቲንክ ኢትስ ክሊር። ሶ በደንብ እንረዳለን በቪዲዮ እንመልከት። ሶ ዜር ኢዝ አ ዲኤንኤ አይደለ? ደብል ሄሊክስ ዲኤንኤ ሄሊክስ ስንፈታው እንደዚህ መሰላል መሰል ነው ብለናል አይደለ? የተጠማዘዘውን ስንፈታ ሶ አደኒን፣ ሳይቶሲን፣ ጓኒን፣ ታያሚን የምንላቸው ናይትሮጂነስ ቤዞች መካከል ባለው ሃይድሮጅን ቦንድ ምክንያት ነው እንደዚህ ሰርቶ የምናገኘዋለን። ሶ ዋት ሃፕንስ ዱሪንግ ዘ ዲኤንኤ ሪፕሊኬሽን፣ ይሄ ራሱን ደብል ሄሊክስ የሆነ ዲኤንኤ ራሱን ኮፒ ሲሰራ እንዴት ነው የሚለውን ነው ያየ ነው ራይት። ሶ
during the DNA replication ምን አለ ኦኬ ና ፕላስ ደግሞ ምን ብለናል ከ5 ፕራይም ቱ 3 ፕራይም ከ3 ፕራይም ወደ 5 ፕራይም ነው ዳይሬክሽናቸው አንቲ ፓራላል ነው ብለናል ኮምፕሊመንተሪ የሚሆኑት በዚህ ወይ ስለሆነ so during DNA replication the first step እንደሚሆነው replication fork happen ያደርጋል አይደለ እንደዚህ እንደ ሹካ ይከፈታል y shaped ሆኖ በማን በዲኤንኤ ሄሊኬዝ ኤንዛይም አማካኝነት this is the enzyme እዚህ ጋር እንደምታዩት so እዚህ ጋር ምን ይፈጠራል መጀመሪያ ልክ ከስር ከስር እዚህ እየተፈታ እየሄደ ከዚህ ጋር ደግሞ ፕራይሜዝ የምንለው ኤንዛይም አርኤንኤ ቤዝስን ያመጣና ፕራይመርሶችን እንደ ማስጀመሪያ እዚህ ጋር መጥቶ አታች ያደርጋል ማለት ነው ኮምፕሊመንተሪ ሆኖ ቤዞችን ፕራይመርስ ይሰራል ይሄ አስጀማሪው ነው እንደ ስር መሰረት ድንጋይ ማለት ነው ሶ እሱ ላይ መሰረት አድርጎ the ፖሊመሬዝ ኤንዛይም ምን ያደርጋል የዲኤንኤ ኒውክሊዮታይድ ቤዞችን እያመጣ ኦኬ ዲኤንኤ ቤዝስን እያመጣ ስትራንዱን ይሰራል ማለት ነው ለዚህ ኮምፕሊመንተሪ የሆነ ስትራንድ እየሰራ ይሄዳል ስለዚህ ዳይሬክሽኑ ከ5 ፕራይም ቱ 3 ፕራይም ነው ልክ ፎርኩ እንደሚሄደው so we call that ምን ብለናል the leading strand ብለናል ኦኬ so በዚህ ወይ እየሰራ ይሄዳል ማለት ነው ከዚህ ጋር ፎርኩ እየተከፈተ ይሄዳል ከስር ከስር the leading strand ይሄዳል so on the other side the lagging strand again ዳይሬክሽኑ በሌላ ሳይድ ስለሆነ ላግ እያደረገ ነው የሚሄደው ብለናል አይደለ ከ5 ፕራይም ቱ 3 ፕራይም ስለሚሄድ እሱ ሶ በዚህ ጊዜ ምን ያደርጋል ፍራግመንቶች ነው ሀፕን የሚያደርጉት ቁርጥራጮች ኦካዛኪ ፍራግመንትስ ያልናቸው ማለት ነው ሶ አጌን the primase enzyme RNA ፕራይመሮችን እንደማስጀመሪያነት ያመጣና ኮምፕሊመንተሪ ቤዞች አታች ያደርጋል እዚህ ላይ እሱን መሰረት አድርጎ አሁንም another DNA polymerase on the other side DNA ቤዞችን እያመጣ ይተክላል ማለት ነው ደግሞ ኮምፕሊመንተሪ ቤዞችን ይሰራል the strand እየተሰራ ይሄዳል አሁንም አጌን ቁርጥራጭ ነው ብለን አይደለ the direction always ከ5 to 3 ስለሆነ አሁንም the primer መጥቶ ማስነሻ ያደርጋል the DNA polymerase ደግሞ ድጋሚ እሱ ላይ መሰረት አድርጎ DNA ቤዞችን ይሰራል ማለት ነው so the RNA primers ደግሞ አስወግዶ በDNA primers የሚከተው the hexonuclease enzyme ነው ብለናል ስለዚህ the RNA primersoች ቤዞችን ያነሳና በእነሱ ፈንታ ይተክላል so the DNA polymerase again ይሰራል ማለት ነው the nucleotides so this way ይሰራል finally fragmented የሆኑትን ሊንክ የሚያደርገው the DNA ligase ይሆናል so we have got one double helix እዚህ ጋር ሌላኛው double helix እዚህ ጋር so it's semi conservative ቀደም እንዳልነው so always አንደኛው strand is the new strand and the other is the original strand ማለት ነው so this way ሁለት double helix DNA strandoች ፎርም ያደርጋሉ this DNA replicate አደረገ እንላለን ማለት ነው all right አሁን lab based activity 4.3 እንስራ which is extracting DNA ይለናል so conduct an experiment to extract DNA from a banana fruit የሙዝ fruit DNA እንዴት ኤክስትራክት ማድረግ እንደምንችል ማውጣት እንደምንችል ልናይ ነው ማለት ነው በዚህ ላብ አክቲቪቲ ሶ ዋናው ኦብጀክቲቫችን DNA መመልከት እንድንችል ነው observe DNA ነው so extracting DNA from a banana fruit may sound like a difficult task but it's not very difficult at all DNA ከሙዝ ፍሬ ላይ ማውጣት ከባድ ስራ መስሎ ሊታይ ይችላል ግን ያን ያህል ከባድ አይደለም okay so the process involves a few general steps the whole ሂደቱ የተወሰነ ደረጃዎችን መከተል ነው so it includes smashing filtration precipitation and extraction ስለዚህ መፍጨት ማጣራት ከዛ ሊዘቅጥ ማድረቅና ኤክስትራክት ለማውጣት መሞከር ነው DNA okay so እንዴት ነው የምናደርገው በመጀመሪያ we need this materials እነዚህ እቃዎች ያስፈልጉናል ባናና ሙዝ ያስፈልገናል ጫው ሳልት ያስፈልገናል warm water ለብ ያለ ውሃ liquid soap ፈሳሽ ሳሙና blender መፍጫ toothpicks የጥርስ ቆሻሻ ማውጫ አለ አይደለም እንጠቀመው እሱን ስትሬነር ማጥለያ ያስፈልገናል ግላስ ጃር እና የብርጭቆ ጃር እና rubbing alcohol and knife ቢላ ያስፈልጉናል ስለዚህ እነዚህን ማቴሪያሎች ተዘጋጃላችሁ so procedure ብናይ ምን ከተላቸውን ቀደም ተከተሎች አንደኛ መጀመሪያም ታረጋላችሁ you cut the banana with a knife into a tiny pieces to expose more of the cells ሙዝ ቢላ በመጠቀም ተቆራረጡና ወደ በትናንሹ ተቆራረጣላችሁ ማለት ነው more of የባናናውን ህዋሳት ተጋላጭ ለማድረግ you place the banana pieces into the blender add a teaspoon of salt and slightly cover the mixture with warm water የቆራረጣችሁትን ሙዝ
መፍጫ ውስጥ ከታላችሁ። ከዛ የአንድ ሻይ ማንኪያ ጨው ትከቱበትና ያን ለብ ያለ ውሃ ያዘጋጁትን ለብ ያለ ውሃ ትጨምሩበታላችሁ ማለት ነው በትንሹ። then the salt will help the DNA stay together during the mashing process ማለት ነው። ስለዚህ ጨው ማረጋችን በሙዝ ህዋሳት ውስጥ የሚገኘው ዲኤንኤ ባለበት ተጣብቆ መቆየት እንዲችል ስለሚያግዘን ማለት ነው። so you do that and then you mix the blender for 5 to 10 seconds making sure the mixture is not too runny. ከ5 እስከ 10 ደቂቃ እንፈጨዋለን የከተትነውን ሙዝ በጨውና ባለ ውሃ በጨመርን በኋላ then you pour the mixture into the glass jar through the strainer ማለት ነው። ስለዚህ በማጥለያችንን በመጠቀም ያዘጋጀነው የብርጭቆ ውስጥ እንቀዳለን ማለት ነው። so ምንድነው የምናደርገው you need the jar to be about half full ሙልት አናደርገውም በግማሽ ያንን ብርጭቆ ወይም jar እንሞላለን ማለት ነው የፈጨነው ሙዝን። and then ምን ታደርጋላችሁ you add about 2 teaspoons of liquid soap 2 ሻይ ማንኪያ የሚሆን ፈሳሽ ሳሙና ትጨምሩበታላችሁ and then you gently stir the mixture ማለት ነው። ከዛ ታማስሉታላችሁ ያን እዛ ጃር ውስጥ ነው የምትጨምሩት። then you should try not to create the bubbles when stirring ስታማስሉ አረፋ እንዳይፈጥርባችሁ የተጠነቀቃችሁ ቀስ ብላችሁ ታማስላላችሁ ማለት ነው። okay so the soap helps ምን ያግዘናል ያንን ፈሳሽ ሳሙና እዛ የፈጨነው ሙዝ ውስጥ መክተታችን it helps to break down cell membrane to release the DNA ማለት ነው። የሙዙ ህዋሳት አላቸው የህዋሳታቸው ሽፋን የህዋስ ሽፋኑ ቀስ በቀስ መሰባበር እንዲችልና ዲኤንኤዎቹ መውጣት እንዲችሉ ስለሚያግዘን ማለት ነው። then ምን ታረጋላችሁ you carefully pour very cold rubbing alcohol down the side of the glass stopping near the top ማለት ነው። then እዛ የምታችሁት የሙዝ ጁስ ውስጥ ወይም የፈጨቱት ሙዝ ውስጥ አልኮሆል ትከታላችሁ። okay then ለ5 ደቂቃ ትጠብቃላችሁ you wait for 5 minutes to allow the DNA to separate from the solution ማለት ነው። ዲኤንኤው ከሶሉሽኑ መለያየት እንዲችል 5 ደቂቃ ትይዙና ትጠብቃላችሁ and then you use the toothpicks to extract the DNA that floats to the surface ማለት ነው። then እንደዚህ ሆኖ ተንሳፎ ታገኙታላችሁ ዲኤንኤው ለብቻው ወጥቶ ማለት ነው ከ5 ደቂቃ ቆይታ በኋላ so it will be long and stringy ረዘም ያለና እንደ ክር የመሰለ ሆኖ ለይታችሁ በጥርስ ቆሻሻ ማውጫው በስቲኩ ልታወጡና ልታዩ ትችላላችሁ ተንሳፎ ማለት ነው። so እዚህ ጋር ጥያቄ ይጠይቃችኋል ከአክቲቪቲያችሁ what was the result you explain ማለት ነው። አሁን እንዳልነው በየነው ቅደም ተከተል መሰረት ተሰሩ ምን እንዳገኛችሁ ታብራራላችሁ። so ስታብራሩምላችሁ የምታብራሩት ቅድም እንዳልነው so cutting and blending the banana helps break the banana tissue and open many cells so that their content could come out. ሙዙን ቆራርጠን በመፍጫ መፍጨታችን ምን ይረዳናል የባናና ህብረ ህዋሳቶች እንዲሰባበሩና ውስጣቸው ያለ የክፍለ ህዋስ እንዲወጣ ያግዛል። and then salt helped the DNA molecules to stick together by neutralizing the negative charges on the DNA strand. ጨው ደግሞ መጨመራችን እንዳልነው ዲኤንኤ ሞለኪውሎቹ ተጣብቀው ባሉበት እንዲቆዩ ያደርግልናል እስከምናያቸው ድረስ። and again liquid soap መጨመራችን ምን ያደርጋል ብለናል it break down the cell and nuclear membrane which are made of fats and lipids. okay የሴል ሜምብሬን የህዋስ ሽፋን የሚሰራው ከፋትስ ኤንድ ሊፒድስ አይደል? ስለዚህ ሊኩዊድ ሶፕ ፈሳሽ ሳሙና ማድረጋችን እሱን ሽፋን እንዲሰባበር እና ዲኤንኤው መውጣት እንዲችል ወደ ሶሉሽኑ ያግዘናል። እንደን ደግሞ ኮልድ ራቢንግ አልኮሆል ደግሞ መጨመራችን በጥንቃቄ ፎርምስ ምን ያደርጋል ሴፓሬት የሆነ ሌየር above the banana mixture happen እንዲያደርግ በሌየር ፎርም አድርጎ መለየት እንድንችል ዲኤንኤውን ከሌላው ውህድ ያግዘናል። so the DNA does not dissolve in alcohol እንደምናውቀው አልኮሆል ዲዞልቭ አያደርገውም DNA so it came out as a precipitate ማለት ነው። ዘግጦ ለብቻው ወጥቶ ይታየናል ማለት ነው። ቪዚብል ሆኖ ዋይት ትሬድ ነጭ ክር መስሎ ይታየናል ማለት ነው at the boundary of the two layers ማለት ነው። በተፈጠረው ንብርብር መሃል ሆኖ ጥግ ሆኖ ነጭ የሆነው ክራማ የሆነው DNA easily ማየት እንችላለን ማለት ነው። so በዚህ way using a toothpick ማውጣት እንችላለን ማለት ነው። student could spool or collect the long and stringy DNA መሰብሰብና ማየት እንችላለን ማለት ነው። ስለዚህ እንደምታዩት ከባድ አይደለም ማለት ነው። easily ማየት እንችላለን የባናናን DNA so ይሄንን ላብ አክቲቪቲ በምትሰሩበት ጊዜ ደግሞ ማስተዋል ያለባችሁ ነገር when pouring the alcohol በመቀዱበት ጊዜ እዛ የፈጫችሁት ባናና ጁስ ውስጥ make sure that 2 separate layers are formed. አንደኛ ስንፈጭ በጣም ማቅጠን የለብንም እንዳልነው። ከዛ ደግሞ አልኮሉን ስንጨምር 2 ነብርባር እንደተፈጠረ ማስተዋል አለብን።
ከስር የምናገኘው ነበርባር ያው የባናና ሚክስቸር ነው and the top will be the alcohol ማለት ነው so at the border of the alcohol now this the DNA extract የምናገኘው እሺ አሁን ደግሞ let's see about the structure and function of RNA ቀደም ብለን ስለ DNA structure and function አይተናል አሁን ደግሞ የራይቦኒክሊክ አሲድ የRNA መዋቅሩና ተግባሩ ምን እንደሚመስል እኔ so the structure of RNA በምንመለከትበት ጊዜ RNA has a single strand structure ከDNA በተለየ መልኩ ደብል ስትራንድ አይደለም ሁለት ስትራንድ ላይ ሆኖ አይደለም ለብቻው አንድ ክር ተነጥሎ የምናገኘው መዋቅር ነው it contains the sugar ribose አሰራሩን ደግሞ ከምን የተሰራው ብለን ስናይ ribose sugar ይይዛል phosphates ይይዛል and again the nitrogenous bases-ዎችም ይገኛሉ ማለት ነው okay so the nitrogenous bases and adenine guanine cytosine በታያሚን ፋንታ ዩራሲል ይኖራል ብለናል so ዩራሲል አለ ማለት ነው which replaces the thymine in the DNA ማለት ነው so this way አንድ ስትራንድ ሆኖ የምናገኘው molecule RNA so በአጠቃላይ there are 3 most well known types of RNA in all organisms ሁሉም ህይወት ባላቸው ነገሮች ውስጥ አብዛኛውን ጊዜ ማለት ነው 3 አይነት RNA-ዎችን እናገኛለን and these are messenger RNA transfer RNA and ribosomal RNA ብለን 3 አይነት RNA-ዎችን ልናገኝ እንችላለን ማለት ነው በተለያዩ የተበላቸው ነገሮች ውስጥ all types of RNAs are formed on DNA strand by transcription process ታዲያ እነዚህ ሁሉም የጠቀስናቸው RNA አይነቶች ከምንድን ነው የሚሰሩት ምን መሰረት አድርገው ነው ከDNA strand ተነስተው ነው የሚሰሩት okay through the process of transcription የምንለው ሂደት አለ በሱ ነው so in the next section we shall see the role of each type of RNA in protein synthesis ማለት ነው ስለዚህ ምን ብለናል RNA ተግባሩ በሰውነታችን ውስጥ የሚያስፈልገውን ፕሮቲን ሲንተሳይዝ ለማድረግ የሚያስፈልግ ኮድ ወይም መልእክት ይይዛል ብለናል አይደለ ስለዚህ እሱን ለመስራት እንዴት እንደሚያስፈልጉ በቀጣይ ሴክሽኖች የምናየው ነው የሚሆነው ግን RNA ፎርምድ የሚሆኑት ከDNA strand መሆኑን ማወቅ ያስፈልጋል which is called transcription process በትራንስክሪፕሽን ሂደት አማካኝነት ማለት ነው so figure 4.7 የRNA structure-ን ያሳየናል which is the adenine guanine cytosine and uracil አለ and it's a single strand እዚህ ጋር እንደምንመለከተው ስለ RNA function ደግሞ ስናይ the function of RNA ምንድነው one is that RNA is the most important molecule in all lives RNA molecule በጣም ጠቃሚታ ያለው molecule ነው በሁላችንም ህይወት ባለን ነገሮች ውስጥ this RNA is involved in a variety of functions within the cell and is found in all living organisms ሁሉም ህይወት ያላቸው ነገሮች ውስጥ የምናገኘውና በህዋሳቶቻችን ውስጥ የተለያየ ተግባራት አሉት okay one of its function ምንድነው RNA functions is in protein synthesis and used as a storage of genetic information in some viruses ማለት ነው ስለዚህ በተለያዩ ባላቸው ነገሮች ውስጥ ፕሮቲን ሲንተሳይዝ ለማድረግ የሚያስፈልግ ሞለኪውል ነው በቫይረስ ፓርቲክሎች ውስጥ ደግሞ ካየን ለቫይረሶች they don't have DNA ብለናል አይደለም ቀደም ብለን genetic informationናቸው ባህሪ መረጃዎቻቸው የሚቀመጡት in the RNA ውስጥ ስለሆነ ማለት ነው so እንደ genetic information storage placeም ያገለግላል in the viruses ግን basically in all living organisms ለፕሮቲን ሲንተሲስ የሚያስፈልግ በጣም ኢምፖርታንት የሆነ ሞለኪውል ነው ማለት ነው the RNA and this RNA facilitates the translation of the DNA into different proteins required by organisms so ribonucleic acid ምንድነው የሚያደርገው ያመቻቻል እንደሚያመቻቸው ከDNA ላይ የተቀመጡትን ኢንፎርሜሽኖች በመተርጎም አስፈላጊ የሆነው በዛ ኦርጋኒዝም አስፈላጊ የሆኑ ፕሮቲኖች መሰራት እንዲችሉ ያመቻቻል ማለት ነው so for example it serves as a messenger in conveying instruction between the DNA and the ribosome during protein synthesis ለምሳሌ messenger RNA ብንወስድ ምንድነው ተግባሩ መመሪያዎችን ከDNA ወስዶ ወደ ራይቦዞም ትራንስሌት በማድረግ ፕሮቲን ሲንተሳይዝ እንዲደረግ ማመቻቸት ነው so basically that's what their function is ማለት ነው so አሁን በዚህ ቪዲዮ you have seen DNA and RNA አይደለ so in inquiry activity 4.4 ምን ይላል consider the descriptions of DNA and RNA given in this unit what differences have you observed የDNA እና የRNA description አይተናል ስለዚህ ከዲስክሪፕሽናቸው ከማብራሪያው ያላቸው ልዩነት ተመልክታችኋል አይደለ so ምን ታደርጋላችሁ you discuss and compare your answers in groups በቡድን በመሆን በሁለቱ መካከል ያለውን ነገር በማነጻጸር እና በመወዳደር
ትወያያላችሁ ማለት ነው። so you can create a comparison table and complete for DNA and RNA in terms of full name ከስማቸው ጀምሮ ዴፊኒሽናቸው ላይ ሎኬሽናቸው የት እንደሚገኙ ፋንክሽናቸው ተግባራቸው ስትራክቸራቸው the sugar molecule the bases and the base pairs መሰረት አድርጋቸው የሁለቱን ዲኤንኤ አርኤንኤን ኮምፔር ታደርጋላችሁ ማለት ነው። ሶ አክቲቪቲውን ስትሰሩ በዚህ ወይ መልሱ ትችላላችሁ። you can have this DNA and RNA table. so full nameአቸው ዲፈረንስ ብንመጣ DNA is deoxyribonucleic acid which shows there is no oxygen ማለት ነው። deoxy ማለት no oxygen on the second carbon በሁለተኛው carbon of the sugar ውስጥ there is no oxygen, that's why we call it deoxyribonucleic acid. when it comes to RNA it's called ribonucleic acid because at the second carbon of the ribose sugar there is oxygen ስላለ ማለት ነው። so and difference እዚህ ጋር ማየት እንችላለን። when it comes to the definition molecule that stores genetic information DNA ተግባሩ ምን ማድረግ ነው? የተለያዩ የባህሪ መረጃዎችን መመሪያዎችን ማስቀመጥ ነው። and RNA molecule ደግሞ ተግባሩ it's to make protein from DNA የዲኤንኤ ላይ የተቀመጡ መመሪያዎችን ተጠቅሞ ፕሮቲን ሲንተሳይዝ እንዲደረግ ማመቻቸት ነው ስራው the RNA molecule. okay locationaቸውን ስናይ they are mostly in the nucleus. okay some could be found in the mitochondria and chloroplast. የእጽዋት ክሎሮፕላስት ክፍለ ህዋስ ውስጥ ወይ ማይቶኮንድሪያ ክፍለ ህዋስ ውስጥ ልናገኛቸው እንችላለን፣ ግን በዋነኝነት የሚገኙት in the nucleus ነው። the RNA ደግሞ sometimes we could find the RNA in the cytoplasm, ግን basically in the nucleus ነው RNA የሚገኘው። and their function እንዳልነው they store hereditary information and directs the cell activity. እዚህ በኒውክሊየስ ውስጥ ተገኝቶ የሚዋረሱ ባህሪያትን የሚያስቀምጠው is the DNA. the RNA ደግሞ ከዲኤንኤ የሚያገኘውን መመሪያ ተጠቅሞ ፕሮቲን መስራት እንዲችል የሚያግዝ ሞለኪውል ነው። and the structures እና the DNA is a double stranded helix አይደለ? ከሁለት strand of nucleotide chain የተሰራ ነው። በRNA ግን single stranded ነው። okay the sugar deoxyribose ነው ያለው እዚህ ላይ፣ RNA ደግሞ ribose sugar ነው ያለው። nitrogenous ቤዞች ደግሞ የሚገኙት በዲኤንኤ ሞለኪውል ውስጥ are the adenine, thymine, cytosine and guanine ናቸው። ግን እዚህ ጋር ሌሎቹ አሉ except the thymine is replaced by the uracil ማለት ነው። uracil replaces the thymine and base pairአቸው adenine ከthymine ጋር cytosine ከguanine ጋር ነው pair አድርገው they make the DNA ladder ብለናል። RNA ጋር ስንመጣ there is no base pairing አይደለ? single strand ስለሆነ ሁለት ስትራንድ ፔርድ ስላልሆኑ እንደሆነ ስለማናገኘው አንድ ስትራንድ ብቻ ስለምናገኝ there is no base pair ብላችሁ በዚህ መልኩ you can compare and contrast DNA and RNA molecules ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። ስለ DNA ስለ RNA እንዴት DNA ሪፕሊኬት እንደሚደረግ የዲኤንኤ እና RNA ልዩነታቸው ተግባራቶቻቸው ምን እንደሆኑ በደንብ አድርጋችሁ እንደተረዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ ደግሞ ስለ ሴል ዲቪዥን ወይም ስለ ህዋስ አከፋፈል ምን ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።